አንዱም ሰው የአንዱን ጥንካሬ ሳይናገር የሱ እንዲነገርለት ከፈለገ ችግር አለ። አሁን ኢትዮጵያ ውስጥ ሐሳብ አይደለም የሚተቸው ሐሳቡን ያዘው ሰውየው ነው የሚተቸው። ለዛ እኮ ነው መፈናቀል፣ ሞት፣ ግድያ የሚበዛው። ድሮስ ብሎናል ኤቭሪቲንግ። ቲክቶክ የተጀመረ ሰሞን የምትቀልዱትን ቀልድ አስታውሳችሁ ታውቃላችሁ? ዩቲዩብ ላይ ዩቲዩበር የሚባለው በሁለት ዓመት በፊት ማን ነበር? ኤቭሪቲንግ ድሮአችን ፈጥኗል። ምን ይመስል ነበር ዩኒቨርሲቲ ቆይታ? ምንም አትስ ነገር አስረድቻ ሰማን ገብቷት ቴንክ ላይ ሰማይ ሄደሽ ይነከዛ ወይ በጣም ቀሽሙ ተማሪው ከዛ በኋላ አንተ ባልተዘጋጀበት አካባቢ ነው ቤትማ ተደምላም ባልክበት ሰዓት ምን ነበር ያጋጠመው? ስደው ይሰርጓቀ ተሪው ደርሶኛ አመስግኛል። ዩኒቨርሲቲ ይሰራል ምን ለዛ በደንብ አድርጎ ይሰራል። መበላሸት ካለበት ይበላሻል፣ መሰራት ካለበት በደንብ ይሰራል እና በደንብ ነው ይሰራል። ማንኛውም ሰው ባድ ስቶሪ ያለው ባድ ሞመንት አለው። የሚወስናቸው ውሳኔዎች ራስ ማጥፋት እስካልሆነ ድረስ ነው ትክክላችሁ ያስባል። 133 ሲቪ አስገብቻለሁ ብቻዬን ተወዳድሬ ወድቄያለሁ። ብቻ ነው ተቀለዳል። የመማሪያ እድል ፈጣሪ የሚሰጥ አንዳንዴ ፈጣሪ ለምን ብሎ የሚሰጠኝ ይመስል ታቃጠልበት ይኸው አይነት ምንድነው ሊያሳየኝ የፈለገው? እሺ መጨረሻዬስ ምንድነው? የሚሄድባቸው መንገዶች በሙሉ አቺቭ አድርጌያለሁ ሙላችሁን ነገሮች እያጣኋችሁ መጨረሻዬ ምንድነው? ሞቴል እንዲሰጠኝ ተመስገን ያልኩበት ቀን ከነቃሉን አይሰጥም። እነዚህ ሁሉ ጊዜያቶች መኖርህ ምን አስተማረ? የተወደዳችሁ የአላይፍ ፖድካስት ቤተሰቦች እንደምን አላችሁ? ዛሬም በአዲስ እንግዳ ተመልሰን መተናል። ፕላን በያዝነው መሰረት በዚህ ዓመት 1 ሚሊዮን ሰብስክራይበር ለመግባት እንዲሁም ደግሞ በርካታ ሰዎች ጋር ለመድረስ እየሰራ እንገኛለን። ታዲያ አናላይቲክሳችን ላይ ባየነው መሰረት 76% የሚሆነው ሰው ሰብስክራይብ ሳያደርግ ነው የሚመለከተው። ስለዚህ ሰብስክራይብ እንድታደርጉ ጠይቃችኋለሁ። መልካም ቆይታ። ይርኔ ወይ ገብተናል አለን ተዘጋጅተናል። ራስህ እንዴት ነው የምትገልጸው? ትልቁ መልስ የምታጣው ማን ነው ስትባል ነው ከባዱ ጥያቄ እሱ ነውና ይርነቅ እንዴት ብዬ ልንገር? ያው ብዙ ጊዜ ስለ ራስ ሲጠየቅ ወደ ልጅነታችን የምንመለስ ኤግዛክትሊ ስራ ቢሆን ኖሮ ከተማርኩበት ነው የምጀምረው የስራ ኢንተርቪው ልጅነቴ ጋር ነው የምመለሰውና ይርነቅ በሁለት እምነት ቤተሰቦች የተወለደ ሁለቱም ጋር የማድረግ እድል ያለው ብርድ እንጂ ሰው ማይፈራበት አካባቢ የተወለደ። የት ነው እንዴ? ካምፕ ውስጥ ሙገር ካምፕ ሙገር ኦኬ ሙገር ሙቀት አካባቢ ነው ያ ሰው የሙገር ሰዎች ይሄን ይላሉ በኦሮምኛም ቢሆን እሺ ምን ነው የሚሉት በኦሮምኛ? ሙገሮን ቆረመሌ ነመሶዳቱ ይላሉ። ምን ማለት ነው? ሙገር የሙገር አካባቢ ሰዎች ሞጎሮ ነው የሚባሉት ራሳቸውን ሲጠሩና የሙገር ሰው ብርድ እንጂ ሰው አይፈራ እጅግ በጣም ጀግና ያለበት አካባቢ ነው። በጣም ይወርዳል አካባቢ ሙቀት ነው ብርድ ነው ይፈሩት። በተቃራኒው ይፈራውና እዛ ሙገር ሲሚንቶ ውስጥ ነው የተወለድኩት ካምፕ ውስጥ። አያቴ እዛ ሰራተኛ ነበር። ሰው ቤተሰቦች እዛው ነው ካምፕ ያደረጉት። 001 ደርባ ከተማ ላይ ያለችው ቤት የኛ ቤት ነች። ከአጥሩ ታኮ ያለው ቤት የኛ ቤት ነው። እኔ የተወለድኩበት ቤት ቆርቋሪ የመጀመሪያዎቹ በለው አይ ነበሩ። ግን አያቴ የመጀመሪያውን ቤት ተሰጥቶስ ነበር እዛው እንዳድል ያው ሴትል ስታደርግ የመጀመሪያው ትሆናለህ እንጂ ብዙ አሉ ሰራተኞች ነው የገቡት የካምፕ ህይወት። ሶ እዛ ነው የተወለድኩት። ደሆል ኢትዮጵያ የምታይበት ነው ካምፕ ማለት። ከዛ ጫንጮ የሚባል ቦታ 27 ኪሎ ሜትር እዛ የተማርኩት። ደርባ ማለት ደርባ ሲሚንቶ ያለበት አካባቢ አዌዴሳው ኦኬ ነው አካባቢው ትንሽ አቅ ይላል 176 ኪሎ ሜትር ግን እንደዚህ የምታየው ቦታ ነው። ኦኬ አካባቢው አንድ ቦታ ደርባ በሚባል ነው የሚታወቀው። ከዛ ወደ ጫንጮ ነው ሙቭ ያደረኩት። እዚህ ጋር የነበረው ቤተሰብ ኦርቶዶክስ ነው ያው ማክራሪው። ጫንጮ ያሉት ደግሞ የማን የፋዘር የእናቴ ትምህርቴ ሲደርስ ለትምህርት ቤት ጫንጮ ሄድኩኝ ማለት ነው። ምን ይመስል ነበር ዩኒቨርሲቲ ቆይታ? ዩኒቨርሲቲ ቆይታ ብዙ ነገር የተማርኩበት በ17 ዓመት ከምናምን ገብተህ መታወቂያ ራሱ 18 እሱን ይዤ የገባሁበት ዩኒቨርሲቲ ላይ በጣም ዲፕ ጓደኝነትን የለመድኩበት ከሰው ጋር መስተጋብር ከሰው ጋር መኖርን ያየሁበት መገረፍ ማጣት መራብን ያየሁበት ያው የተወሰኑ ችግሮች ስለነበሩ 3 አካባቢ እነዚህ 3 ነገሮች ነበሩ እኔ ጋር ድመረግድ ያደርጉኝ። አንደኛ ቤተሰብ ጉዳይ አለ፣ ሁለተኛ የፍቅር ጉዳይ አለ፣ ሶስተኛ ፊቸርን ከማሰብ በጣም ቤስት ኳስቶች ነበርኩ በነገር ላይ የዩኒቨርሲቲ ውስጥ ያለ ዩኒቨርሲቲ ምጮት አለው። ከዛ ውጪ ማለት ነው ፕሮጀክት ላይ እንሰራ ነበር። ኦኬ በብዙ ነገሮች ናቸው ሽፍት የሆንኩት። ወደ ኋላ ልመለስ። አንድ ልጅ ነበረችና ለሷ ስን ኢንጂነር መሆን ነበረብኝ። እንዴት አገኛት? አብረን የተማርነው ከመጀመሪያ ጀምሮ ከስንት
ሃይ ስኩል ከአንድ እስከ ምናምን ኤቢሲዲ ተብለ ተከፋፍላለኝ አንድ አካባቢ ተማርኩ አንድ ትምህርት ቤት ምናምን ስለዚህ አብሮ አደግ በለው ሰፈራችን አንድ ስላልሆነ አብሮ አደግ አይደለች ኦኬ ሃይ ስኩል ላይ ነው በደንብ የተገናኛችሁት አንድ ክላስ ተቀምጠን አንድ ወንበር ላይ አጠገብ ላጠገብ የመጀመሪያ ምስጋና የጉንጭ መሳብ አፍዞ የቤስት ተማሪ እሺ መሰለ እዛ አካባቢ ፕላዝማ የተጀመረበት ይሄ እንዳይጥ የተሞከረበት ጀነሬሽን 97 ዓመተ ምህረት ከኦሮምኛ ወደ እንግሊዘኛ ቀጥታ የገባንበት እንግሊዘኛውን በፕላዝማ የምንማርበት ዘመን ዛከ በኦሮምኛ ትምህርት የሚሰጠውና ገጠር ላይ ያሉ ሰዎች ብዙም አክቲቭ ናቸው ትምህርቱ ላይ በኦሮምኛ ስለሚሰጥ ከዛ 9 ሲገቡ ይደነግጣሉ እንግሊዘኛ ይሆናል አንድ ነች ሳብጀክቱ እንግሊዘኛና ብዙን እርዳታ ይፈልጋሉ ካንተ ከከተማው ልጅ ይፈልጋሉ ቢያነቡት እኮ ዚያርሶ ጀንትል በጣም ጎበዝ ተማሪዎች ናቸው በዛውም የቀጠሉ እኮ አሉ ቶሎ የሚለምዱት ግን ቶሎ የማይለምዱት ፍራስትሬት ያደርጋሉ እንደነገርኩ የደርባና የጃንጆ ሁለት ሰው ነው ደርባ የሚያቁኝ ለክረምት ምናምን የሚሄድበት የሚያቁ ልጆች ከኔ ጋር ታሽዶ ነው ማለት ነው ጫንጮቹ ደግሞ በዚህ ጎራሉ እንደኛ ልጅ አይደል እንዴት ይላሉ በዛ ኮምፒቲሽን ውስጥ እኔ ክረምት ማራሉ ማጠናከሪያ እዚህ አዲስ አበባ ብዙ ነገሮችን አድርጋለሁ አክቲቭነቴ ከዛ ይመጣ ነው ከልጅነት የተነቦል አውቀ ተመረመን ከማደግ ውጪ ማለት ነው ስለዚህ በሁለት ጎራ ተለይተን እሷ ጫንጮች ውስጥ ነሽ እኔ ደርቦች ውስጥ ነኝና ያ ኮምፒቲሽን አላዋጣችሁ ስለዚህ ቀድሞ ከተማሪ የሆነ ነገር ግራስ ማድረግ አለባችሁ በዛ ሁኔታ ውስጥ ነው የተገናኘን እና የሆነ ማትስ ነገር አስረድቻት ምናምን ገብቷት ቴንኪው ላይ ሰማይ ልጅ ይነከዛው ዋለ በጣም ቀሽሙ ተማሪ ሆንኩ ከዛ በኋላ አሁንም ፕሮግራማችን እንደቀጠለ ነው ሰብስክራይብ ማድረጋችሁን እርግጠኛ ሁኑ መልካም ቆይታ ታምናል ከዛ በፊት በጣም ጎበዝ ነበር ከዛ በኋላ በቃ መምሩ ይደመምብኛል እንዲ ፕላዝማ ይታየ ፕላዝማ ላይ ከበለስ 2 ነጥብ አለው ማርክ እሺ ይደመምብኛል ማለት ፍጥነቴ እንዲ ያልነካሙላ የነበሩት ግዚያቶችና በዛው ፈዘቀረ በለው በቃ ዜሮ 2-3 ምናምን ያመጣው አስረጋግፍ እጂ 2-8 እና ማለፊያው 4 ኦኬ ኦሬዲ ወድቅ ያለው እና ማትስ መምህር ሽፈራው ይባላል በጣም ነው የምወደው ባለሉቴ እንደዚህ ያየና የሱን ውጤት ነው ያየው ሞደቅ ማለፍ ይናር ወረወረብኝ ማለት ነው ስንት ነበር ያመጣው ማትስ 2-3 ሲን ያመጣው ሲ አዎ አይ ምናምን የሚጠብቅ ሰው ነውና አይቶ ወረወረብኝና ግን ትምህርት ቤቱ ተቀመጠ በኔ ጉዳይ ማለፊያው 2-4 እኔ 2-3-7-5 ነው ስለዚህ ቤስት 7 ተመርጠው ልክ እንደ አዲስ አበባዎች የአዲስ አበባ ኦሮሚያ ስለማይገባ ከ7 ነው እንደዛ ሲያዝ 2-4 ይመጣል ስብሰባ ተቀምጧል ነብሱን ይማርም ሰለሞን መንግስታ የሚባል አማርኛ መምህር ነበር እሺ በቃ አስጨነቃቸው መምህር ሽፈራው ያው በጣም ስለሚወደኝ ነበር ዲል አደረጉና 2-4 ነው በዛ አለፍኩ ማለት ነው ገባ ከዚህ በኋላ ለራስህ ትለወቅበት ያለኝ መምህር ሽፈራው የምር እንደዛ ያቆ ነበር ከሷ ጋር እንዴ በኩርኩ በጣም ይወደኝ ስለነበረ ቢሮ ይልከኛል ምናምንና ፈጣንም ነበርኩ ዛጋ ተቀመጥ ይለኛል እሺ ትሸር በኋላ እኮ ነው ምናምን ለዋለ እሷ ጋር ነው መቀመጥ ፈልግ ኦኬ አልከን እንደማር እውነት ለመናገርና ደነገጥኩኝ ወጣሁኝ ሽንት ቤት ነው ያርኩኝ ከዛ ግን ተስተካከልኩ የሆነ ነቃ ማለት ጀመርኩ አልሆነም ውጤት አልመጣም ዞሮ ፋዘር አስቸግረው ቀን ስራ አሰሩትኛል የምር በቃ ምግብ አልበላም መፍዘዝ ነው ምናምን ግን እንዴት ነው በቃ መንቃት አለብኝ ትኩስ ፍቅር አያስቀምጥ ነው ምንድነው ትኩስ ፍቅር ያደናግር ይባላል እንደዛ ነበርና አልከፋኝም በዛ ሰዓት ብቻ ብዙ ነገር አስተምሮኛል እሱ ልነካት ፈራሉ ሰኞ ሰላም ካላለችኝ እስከ ዓርብ ሰላም አለላት ከዛ ዓርብ እሷ ደውላልኝ ምናምን ነው ቤት መሄድ እንዴ ለሌላ ነገር እኮ አታወራትም ፍቅር ምናምን እንደዚህ ይሻላል አትልም ትታያለህ ልክ እጄ ከተነካማ ቀላብጥ ወይኔ የነበረው ፍቅር እኮ ደስ ይላል ያ በልጅነት የነበረው ሰው ዩኒቨርሲቲ ላይ አብራችሁ ነው የገባችሁት አልገባንም ሰው አሳገባች ነው አርባ ዩኒቨርሲቲ ገቡ በዚህ ልጅ ጓደኞቼ ሞክ አረጓት ረበሽዋትና እንዴት ሌላ ሰው ትይዥበታለሽ አልነገርኳት አያውቁ እኔ ሞዴዲን ነው የሚያውቁት እነሱ 24/7 ለሷ ላወራ እንጂ እሷ ወስታውቂነት ብታውቀው ኦኬ ፑሽ አረጓት እሱም ፑሽ ያርግና ይጠይቅ አይነት ነገር ቤስት ጓደኝነቱ ነው ሪስፔክት አድርጌ ኖርኩትና ሶ በቃ እኔ ለማግኘት ኢንጂነሩ ነው የምጣ አይነት ነገር አለቻቸው ሞክስ ያረጓት በጣም ሲጫኗት ሶ ሲምፕል ለኔ ደግሞ በዛ ነው መጀመሪያ የገባው ምን ነበር ፊልዱ
አልመረጥኩኝም ኬሚስትሪ መማር ነው ፈልገው ደሆል ሆቴል ምክንያቱም 4 ኪሎ የሚባል ድርጅት አለ የዛራት እና ምናምን መርጃ የሚል ወላጅ አርባ የሆኑትን መደገፍ ያለባቸውን ቤተሰብ የሚደግፍ እና ትምህርት ላይ ጎበዝ የሆኑትን እንደ ስኮላር ዩኒፎርም ደብተር እየሰጠ የሚያስተምርና ኳስ እንሰራ ስለነበረ እኔም በዛ ውስጥ ነው ያለሁት የካናዳ ድርጅት ነው ሰውየው ኬሚስት ነው ከዛ ስፖንሰር ይሁን ኤቭሪቲንግ ሚኒክልኝ የኬሚስትሪ ነገር ነው አሁን አዋጭ አቶ ዘሪሁን ያኔ እኛ አካውንታንት ነበር ስፖርት ምናምን የሚመራው እሱ ነበር ዳጫንጆ ላይ ማለት ነው በዛ ውስጥ ነው እኔ ያለፍኩትና እሱ ተጽዕኖ አድርጎብኛል ኬሚስቱ እሱ አይነስት ላይ 4 ወር ነው የቀረኝ ማጥናት አለብኝ ምናምን ቃጠል በ4 ወር ውስጥ የወጣመትና በጣም ቤስት ጓደኞች አሉኝ ጸጌ የሚባል ጸጌ በየነ አንዱ አለም በላይ ቶፕ ናቸው ያኛው ወጨጌ ጸጌ ይሄኛው ደግሞ ራፐር ነው ይሄ በራፕ ነው ይሸመድ ነው የሚያጠናው ይሄኛው ቸርች ሄዶ ተሳርሞ ብሎ ቤት ገብቶ ዝምበሉ ዘርበሉልኝ ብሎ እኔ በማለት ቤት ተጨንቄያለሁ ግን ፊልድ ሰጣቸዋለሁ ለምሳሌ ባዮሎጂ ምናምን ሲሆኑ ጸጌ ጋር ሄዳለሁ እና ማትስ ምናምን ሲሆኑ ሙዚቃ ልቅ ተብሎ ተከፍቶ ሰፈር እየረበሽ እናጠናለን በቃ መፍለጥ ነው እንደዛኛ ቤት መጥቶ ወይ እነሱ ቤትና በዛ ውስጥ ነው ጥሩ ውጤት ያመጣሁትና አለፍኩኝ ግን መርጬ የት ነው ቤስት ዩኒቨርሲቲ የት ነው አሪፍ ዲፓርትመንት ዩኒክ ለሙ የፍቅር ወሳት ከዛ 40 ዲና አረኩኝ በዛ እንደን ከተመረኩ በኋላ ነው ያገኘሁት ልክ ፔፐር ሰርጀሪ ኮንግረስ ባል ደወልኩላት እስከዛ ድረስ ኮንታክት የለም እሷ ሌላ ላይፍ ውስጥ ነች ምናምን ኦኬ ምን አለች መጀመሪያ ስደውል አላወቀችኝም በጣም ፈጥናለሁ አወራለሁ ምናምን ሰርፕራይዝ ዶና የምታዳምጠኝ በፊት አልናገራትም ማልነካት ሴት ነሽ ምናምን አሁን ላይ በጣም ማውራት ሴት ነሽ ኦኬ በጣም ቶፖኛለሁ መጽሐፎቹ ቀይሮኛል ይሄ ከማብራይ ህይወት ጋር ያለው መስተጋብር ቀይሮኛል ኤቭሪቲንግ ሌላ ሰው ነው ይሄ ዩኒቨርሲቲ ይሰራል ምለለዛ በደንብ አርጎ ይሰራል መበላሽት ካለበት በላሻለ መሰራት ካለበት በደንብ ይሰራል እና በደንብ ነው ይሰራል ስፔሻሊ ከጓደኞቼ ጋር ያለኝ መስተጋብር በመጽሐፉ ያለኝ አታችመንት በደንብና እሷን እንዳገኛት ኢቭን የወሰኑት እነሱ ናቸው ትሆናለች አትሆንም ማለት ነው ለምን ይሄን ያልጠብቃል ይሄን ያል ጎራ ተለይቶ በቃ እንደ ዲቤት ይሄን ያልጠብቃታል መስዋዕት አድርጋል እሷ የለም ትታኔ ሄደችው ምናምን ይላል መሃል ላይ ምንም አይነት ሌላ ግንኙነት ውስጥ አልገባ እኔ አልገባው ኦኬ እሷ ነበረችበት ግንኙነት ውስጥ at the end of the day ኮንግራታቢ ስደውል እሷ ኬውስ ውስጥ ነበረች ከድሮ ጓደኛዋ ጋር ያ ከኢንጂነሩ ጋር ቀውስ ውስጥ ነበረች ኦኬ አርጋጣሚ ተጠቀምኩበት ክፍቶ ለምን መንገድ በደንብ ሰበርኩትና ገባ ይሄን ስናገር ግን የማንንም ይስለ መረበሽ አይደል just intentionally እኔ ይስለ መግለጽ ነው ያው she's a part of my life ግን መግለጽ ስላለብኝ ነውና ገባሁኝ በቃ ባንድ ቀን ማለት ባንድ አዳር 10 ብር ያኔ 888 808 የሚባል ነበር አላቅም ትዝ አይለኝም 8 ይወለ ፓኬጅ መገዛበት ኦኬ በ5 ብር 1 ሰዓት በ10 ብር አዳር ሙሉ የሚል ነበር እሺ በቃ ጓደኞቼ አዳር ሙሉ ዶር ላይ እንዲተከቦ ነው ያዩኝ እኔ ዛፍ ስር 315 የሚባል ተፋጠጥ የሚባል ወንድና ሴት እሺ ዛግራር ስር በቃ ይሄን ጆሮ አደመዋለሁ ነው ማለት ይሄ ልብጣው ያኔ ደግሞ በቃ ገና ቲኔጀርነታችን እየመጣ ስለሆነ ይሄ ጠበሳ ስለምቦና ተቃራኒ ጾታ ሳይኮሎጂ ምናምን የሚባል መጽሐፎች ዱቄት ሆኗል ቀድመህ በቃ በደንብ አብባል ለጓደኞችም ስትል ያው ይመጣል በእኛ እድሜ የነበረ ስለሆነ እነ ማልዬ የምታነብበት ዘመን እነ ስባት አድናቂውን ከበዘ ሪርቶ ጋር የወጡበት ዘመን እና ከውቀቱም ከምንም አለህ እኮ ግን አብዛኛው ጓደኛ ደግሞ ማያነብም ይኖራል ግን ጠበሳን ሳያነብ ያልፍ ቀድሞ የተቃራኒ ጾታ ሳይኮሎጂ ሳያነብ ያልፍ አንተ ደግሞ አንባቢ ተብለ ስለምትጠበቅ ሲያፈቅርም ያማክር አንተን ስለዚህ ቀድመህ ታውቀዋለህ እኔ አውቀዋለሁ ኤክስፒሪየንስ ዶንግ የጓደኞች ኢንፍራስትሬት አውቀዋለሁ በኔ ድሮ የነበረኝ ኢንፍራስትሬት ስለሚደግሙት I know everything just በዛ ሌቭል ላይ በወጣትነቱ ሌቭል ላይ ማቹር ነኝ ብያስብ ነበርና በቃ ልጅቷ በዛ ሰዓት ሞታለች በአንድ ሌሊት in the next day ብራዋጡ ማለት በቃ ከረባትም ያለውን ከረባቱ ይዳለ ተወስኑ ግን 11 እና 11አችንም ወስነን በዝብዝ ብቻ ሄድኩና አገኘኋት at the end of the day ቤተሰቦች ቀርሞ ግቢ ገብተዋል ስለመረቅ ከኔ ከሷዝናና እነሱ መጣው ቀርሞ እነሱ ነው የተቀበሉኝ እንኳን ደህና እና በዛ ልክ ነበር ህልሜ በቃ ገንዘብ አግኝቶ እሷን ተከባክቦ አግብቶ ምናምን ነውና ስራ ሳይኖረን ተከራየን
እሷም ለቃ ነበር ኦሬዲ አንድ ላይ ሆናችሁ ከዛ ኖርም በቃ 4 አመት ቤተሰቦቼ ሙሉ ያውቃሉ የሷ የተወሰኑት ያውቃሉ ፋይት ነበረው አፍላ ፍቅር ነው ብዙ መገፋፋት ነበረው ማለት ሳታውቀው በተለይ የኔ ብስለት ማጣት በሪሌሽን ዙሪያ she's my first እና ከባድ ነው ሴቶች ብልነታቸው መሰል እነሱ ፍቅረኛ እንዳላችሁ ብቻ አይደለም ያስቡት አንተ ባልሞት ትችላለህ ትገመገማለህ ትችላለህ ከቤተሰቦች ጋር መኖር ትችላለህ 3 እጅ ቀድሞ ያስባሉ ያንኑ ላጨምቀ ነው አንተ ኳሊቲና ማልተ መኖር ያለበት ሰርች ያገኘዋለሁ እንትላለው ወንድ ሲያምር ይቀራል በጣም ከባዱ እሱ ነው ሐስሉ ኦኬ እና ፒር ፕሬሸር አትላቀቅ የጓደኝነት እንትኑ አይለቅም በዛ ላይ ደግሞ አንዳንድ እንቅስቃሴዎች ይሆናሉ ተገቢ ያሉ ጭፈራ ያምራል የሆነ ነገር ያምራል እሷ ግን ቤተሰቦቿን ሪስፔክት አለ ብዙ ነገሮች አሉ ብቻ እነሱ ኮንሲደር የምታደርገውና የኔ ላይፍ ደግሞ የተጫዋችነት ላይፍ በነጥላ ጫማ በቁምጣ በቲሸርት ምናምን ቁም ነገር ሲጀምር ደግሞ አይፈለግም እሷ የሰራችበት አካባቢዎች ደግሞ ጀንተል ያሉ ሰዎች ናቸው ከባድ ነውና አንተ ማቹር አይደለም እንደሱ ግን ትታገሳለሽ በጣም ሴት ልጅ በጣም የሚገርመኝ ኳሊቲያቸው ይታገሳል አንቲል the end of era ይጠብቋል በቃ የሚሉበት የሚወስዱበት ቦታ ነው ከባዱ አንተ ባልተዘጋጀበት ካይብነ ቤትማ ተደምራም ባልክበት ሰዓት ነው ምን ነበር ያጋጠመ እኔ ወለ ፕሮጀክት ነው ስራዬ እሺ ሶ በረሃ ሄደ የሆነ ቦታ ሄደ ብር ታገኛለህ መጀመሪያ የገባሁት ደርባ ፍላወርስ የሚባለው እሺ ሌክቸር እንደለቀኩ ማስቃይ ነው ስራው ጠፋ አባይ በጀት ይዞርበት ጊዜ ነው በእንደዚህ በባትሪ የምንፈለግ ኢንጂነሮች ያው ሞተሩ የጠፋ ብዛር በለው የተባለበት ጊዜ ነው ሌሎቹ ፕሮጀክቶችን ሳሊቬት ያያረጓቸው በጀቱላ ወደዛ ይዞርበት ነው ወደ ዳሲ ግድብ እና ሆት ጊዜ ነበር ምንም ማለት ማንችልበት በፊት ውሃ ስራዎች የነበረው አሁን ላይ የኮርፖሬት ሆኗል ተጣምሮ 80 መሐንዲስ ይቀጥራል ያኔ አንድ ነው የቀጠረው ኢቭን አፓረንት ወጥተህ ጥሩ ውጤት ካስመጣ ያስቀርሃል ቴምፖ እንዳሰጡብኝ ነው የሚለው በእኛ ሰዓት ከራሳችሁ ጉዳይ ተባለ በጀት ይላል አዎ የፈልገ ግባ ነው 133 ምናምን አስገብቻለሁ 123 133 ሲቪ አስገብቻለሁ ብቻዬን ተወዳድሬ ወድቄያለሁ ብቻ ነው ተቀለዳለ የሚፈልገው እሺ ብቻን ተወዳድረ እንትን ነው እርዳታ ድርጅት ነው ኤንጂኦ እሺ ኤንጂኦ መናገር አልፈልግም ብቸኛ ነኝ ተጠበብኩ ነው ማለት በቃ ወደ ገጠር ገባ ይላል ያለበት ቦታው ከመዋና አስፋልት ይወርዳልና ረጅም ሰዓት በእግር መሄድ ነበረብኝ እነሱ መኪና ልከውልኝ ማለት የተቀበሉኝ ትሪትመንት አይደለም ሌላ ሆርቲካልቸር ፕላንት ሳይንስ ምናምን የሚባሉ ዲፓርትመንቶች ተመርጠዋል ፈተና ላይ ናቸው እኔ ኢሪጌሽን በኢንጂነሪንግ ብቻዬን ነኝ የተፈለገው መጽሐፉ እንትኑ እንድሞላ ነው ፈተናው እንድሞላ ነው ስም የለውም ምን የለውም ስሙ ሌላ ሰው ገብቶበታል እኔም ከዛ በኋላ ጻፍ የነገረችኝ ነው ነገር ዘመድ ከሌለ ሁለተኛ እንደዚህ አይነት ድርጅት እንዳትሞክር ነው ያለችኝ ብቻዬን ተወዳድሬ ነው የምለው ከዛ ተስፋ ቆረጥኩ በትንሽ ደሞዝም ቢሆን መግባት አለብኝ ብዬ ከሌክቸሩ ባነሰ ደሞዝ ደርባ ፍላወርስ ተቀጠርኩ ኦኬ እሱም በደጋግ ሰዎች እርዳታ ተከተል ይባላል ቴንኪው ተከካለ አስገባኝ ምክንያቱም ወደማይሆን ህይወት ውስጥ እየገባው ከዛ አስገባኝ እዚህ መሆን የለብም ብሎ አስገባኝ 1 አመት ምናምን 2 አመት እንደዛ ሰራው ስቲል ግን ስትራግል አለ በዛሽ ብር ህይወታት መሰረት እሷም ሌላ ቦታ ትሰራለች እኔም ሌላ ቦታ እሰራለሁ አንድ ላይ ይሆናራችሁ ነው እኔ ካምፕ ገቡ ኦኬ ውጥንቅጣችን ወጣ አንድ ላይ ነገር ቃል ተቻለ ስለዚህ መልቀቅ ነበረብኝ ከዛ ኮንዶሚኒየም ትሉዲምቱ ገቡ በእነዚህ ሀስል ውስጥ ግን ከሷ ጋር ፋይት ለምን እኔ ጋር ሁን ነው ሰው ፍቅሩ አለ እዚህ ሆነን የኔ ደሞዝ ይበቃል ሞክረናል እኮ አሪፍ ትኖራለህ ግን ህሊና አልቻለም ኤክስፐርት ያረጉ የተማርኩት ወንድነቱ አለ እሱ እንኳን ተደፍኗል ስሜቱ ደፍኖታል ለሱ ያለኝ ስሜት ደፍኖታል ይሄ ወንዶኝ ቴኬር ምናምን ማሰብ ሲጀምር አሁን የሚያስበው ሌላ ነገር ነው ስሜት ነው የሚያስበው ስሜት በበዛ ቁጥር ባላንስ አስተሳሰብ እየተደፈነ ይመጣው ዝቅ እያለ ነው ይመጣው ማቹሪቲ እኮ ይመጣል እዚህ ነው ልብ 40 የሚባለው ከፍ ያልክ ስመጣ ስሜት ይቀንሳል ሌላ ሌቭል ኖሮት አይደለም አንተ በስላ አይደለም ስሜት ይቀንሳል ይከፍ ይላል ላይክ ፔንዱለም እና ብቻ ሞከር 4 አመት ቤተሰቦቻቸው በጣም አታችሁ ነው ግን የተወሰነ ነገር አይፈልጉም የቤተሰብ አክሰፕት አድርጓቸዋል እና ፋይናሊ
ቦንጋ ያልኩ ሽማግሌ ልክ በቃ ዛካ ያለው ሽማግሌ በጣም ኮስታራ ነው ያሌለን አለኝ ብሎ ማለት የለም ስራ አለ ቼክ ተደረጋል የለም አሁን ትቻለው 3-4 ድርጅት ከቀየርኩ በኋላ ነው ማለት ኦኬ የለዩ ትቻለው ቤት ቋሊ ምናምን ነው ቤተሰብ ስለዚህ ሂድና ባለች ለምን 1000 ብር አጥቶ ወረቀት አሳየን በዛ እናሳምንልሃለን ተባልኩ ማለት ነው ያን ሁሉ ፕሮጀክት ስቀየር ግን እሷ በጣም ናፍቂያት ከሆነ ስልክ ስታጠፋ ትቼ የመጣው በዚህ ላይ ሲቪ አይጠበለው እየመሰለን የተቆራረጠ ነውና በሳትነት የተከፈልክለት ታገኘዋለህ በዛው ልክ ደግሞ ስለማይኖር ታጣዋለህ አንድ አራት ብር ነው አዎ ያስደረግታል አንድ 4 አመት ኖረናል ኦኬ ፋይናሊ ሄጄ በ15 ቀኑ በቃኛለች በቃ ሶ አክሰፕት ማድረግ አልቻለች at the end of the day በቃኛለችና በወሩ ስመለስ ሌላ ሰው አግኝቻለሁ ምናልሽ በፎቶ አሳየችኝ ምናምን እኔ ፈጣሪ ረድቶኛል ብዬ ማሰብ አታታየም በቃ መምከር ጀመርኩ ምን አለፋ ከተረጋጊ አንቺ በኔ እንዴት እንደዚህ እንዳትሆኝ ምናምን የምር ቆርጦልኝ በፊት እንደብድ ነው የሚያጫውተኝ እንደነገርኩ እንዴት ባንዴ ቆረጠለ ለዛ እኮ ነው መድኃኒዓለም ነው የሚያቀሙልህ በፈጣሪ አታሽ ዲንኩበት የታመንኩበት ዘመን ያኔ እስከዛ ድረስ የቤተሰብ ልጅ ነኝ ያው በእምነት ውስጥ ብትኖርም የቤተሰብ ልጅ ነኝ ግን ፈጣሪው በቃ ንቅል ምን አቅም አለ ለምሳሌ ህይወትን ይነጥቀዋል ለምን አትለው እሺ እሷን አወጣልኝ እንደዚህ ለምን አልለው ግን መካሪውን ግን ሊትራሊ መካሪውን አተረጋጊ እኔ ህይወትሽን አበላሽቻለሁ ጊዜሽን ወስጃለሁና ተረጋጊ አይነት ነገር አልኩኝ ተቃቅፈን ወጣን ከቤቷ ቢሮዋ ድረስ ካምፕ ነው ያው ደርባ ሲሚንቶ አካባቢ ያ ማለት ከሌን ጥፋተኛ ለማድረግ አይደለም ግን በ15 ቀን ሌላ ሰው ትይዛቸው ፊጂስ ስሬ ሰደደ ነገር አለ ብቻ ለኔ ተቀበል ከዛ ግን ሰውጣ አስጠልታዩት ነው የተቀበልኩት እጅግ በጣም የመረነ ይርነቅ እጅግ በጣም ራሱን የጣለ ይርነቅ ቤተሰቦችን ይቅርታ ጠየቅኩኝ እነሱም ስለሚጎዱና አካባቢ ለቀኩ ግን ደስ የማይል ህይወት አዲስ አበባ ውስጥ ኖረኝ ወደ አዲስ አበባ መጣ ዘም ቤተሰቦችም እዚህም ስላሉ አክስቶችም ምናምን እነሱ ናቸው በደንብ ያሳደጉኝ ከእናቴ በላይ እናቴ በልጅነት ነው ያረፈችውና በቃ እነሱ ልጅ ስለሆንኩ በእነሱም ስለተሰራው እነሱ ጋር ቁጭ አልኩኝ አይናገሩኝ ነገር ያውቁታል አረዷቸው ነገር በዛ እድሜ ደግሞ ሌላ ህይወት ነበርኝ ያኔ ነው ወንድነቱ መምጣት የጀመረው ወንድነት ለቤተሰብና ወንድነት በመጻጻት ውስጥ የመጣው ያኔ ነው ሶ በዛ ውስጥ ሮል አረኩኝ ደስ ማይሉ ላይፎችን አሳለፉኝ ምን ነበሩ እነዛ ላይፎች 24/7 ተጣጣለ ሰው ይቀያየርልኛል እንጂ እኔ አልሰክርም የሆነ ነገር አልሆንም ሰው ግን ይቀያየራል ሰፈር በቃ ቆንጆ አዲክትድ ፐርሰን ምን ይቀር ነገር አለ በዛ ውስጥ ግን ስቲል ሆፕ ነበርኝ ፈጣሪ ሆነ ቀን ቁጭቱና ምናምን ነበር አይደለም ማላቀው ዓለም ሆነብኝ የጨበጥከው ነገር ሲጠፋብህ መዘርጋትን አትቀበሉ የሆነ ነገር ተበትኖብሃል ማጣትን አይደል የተበተነው እጅ መሰብሰብ አይችልም የነበረም ነገር ባካታ አረጋው ገና መማር የጀመርኩት ሶሻል ላይፍን ደግሞ ያን የሆነብኝ አንዳንድ የሆነ ነገር መጨረሻ ለአንድ ነገር መጀመሪያ ግራ ገባኝ ነው ማለት በቃ ዓለም እንደዚህ በልኪ ነች ብልቅጥቅጦ ነው የወጣብኝና አሪፍ ማይባል ህይወት ሊትራሊ በቃ ይርነቅ ቆሞ ይሄዳል ውስጥ ያለውን ማንንም አያቀለትም ሽክ ብዬ ነው የሚሄደው ሱሪ መልበስ የለመርኩበት ዘመን ነው ከሰው የተቀላቀልኩበት ዘመን ነውና ግን በቃ ኳሴቶ ስፖርት ማያቀው ሪሌሽን ገዳይል ገባ ያለው ቤተሰብና ቤተሰብ ብቻ ቢጸጽተው ይርነቀው ነው ቤተሰብ ላይ ያረፈ ይርነቀው ነው ማለት ስራ ታጣለበት ማለት ያለችውና ይቴ የሚባል ጓደኛ ለዩኒቨርሲቲ ቤስት ከ11ዎቹ አንዱ ኦኬ ስቲል ፋሚሊዎች ናቸው እነሱ ጋር ይጃ 3 ወር አርፋለሁ እንዴ ሰላም እንደሚሰማ ማምለጫዎቼ እነሱ ናቸው እዛ ሴት ምንም ነገር የለም በቃ ሰላም እንደ ቤተሰብ ፊል አድርገዋለሁ ብዙ ነገርና ማምለጫዎቼ ነበር እነሱ ከብዙ ስትረሶቼ ፋይናሊ አንድ ጓደኛ ይመጣ ድሮ ሰፖርት አድርገው የነበረው ዩኒቨርሲቲ ላይ አካዳሚክ ላይ ብዙ ነገር ላይ ሰፖርት አድርገው የነበረው ኦሞ ኩራዜ ነበር እሱ አሪፍ ቦታ ነበር በቃ ደስ የሚል ፖዚሽን ላይ ነበር እኔ ደግሞ ያው እንደነገርኩ ማይሆን ነገር ውስጥ ነበርኩኝና አይቶ እንደነገጠ መንገደኛ ላይ ተገናኘን ምኑን ተፈጥሮ ነው አለኝ እኔ ያኔ ትራክተር መንጃ ፈቃድ አውጥቼ ነበር ምፈልገው ምንድነው የሆነ ቦታ ተወሽቄ ሰው በማያቀኝ ፕሮፋይል መስራት ኢንጂነሪንጉን ሊትራሊ ጣላሁት አልፈለኩትምና ስለተው ደነገጣ አልተመረቀም እንዴ ስኪል ድረስ ምክንያቱም ያቀኛል አካዳሚካሊ ሶ በሳምንቱ ጠራኝ
ኦሞኩራዝ ሄድኩኝ ማለት ነው። እና በቃ እዛ ገባው ምክንያቱም እነዚህ ሀስሎች ውስጥ ብራዘር ሞቶብኛል፣ ፋዘር ሞቷል፣ እንደዛ ነገሮች አሉ በየአመቱና እሷን ከማጣቱ አንፃር ብዙ ነገሮችን ችዬዋለሁ። ብቻ ፊል ታደርገዋል አታችመንታችን የፋዘር ነገር ያለው የብራዘርም እንደዛው ነው። በቃ ዜሮ የሆንኩበት ዘመን ነውና ያንን ባልወስን አይገርመኝም ማለት አልጸጸትበትም። በነገር ላይ በቃ ማንኛውም ሰው ባድ ስቶሪ ያለው ባድ ሞመንት አለው። የሚወስናቸው ውሳኔዎች ራስ ማጥፋት እስካልሆነ ድረስ ተከክላችሁ ብዬ አስባለሁ ምንም አዘቅት ውስጥ ቢገባ። ምክንያቱም የመማሪያ ዕድል ነው ፈጣሪ የሚሰጥ። አንዳንዴ ፈጣሪ ትለምነውና እጭ ብሎ የሚሰጠኝ ይመስለኛል። ታቃጠልበት ይኸው አይነት ግን ያስተምርሃል። ልክ እንዳልሆነ ታይበታለና እንደዛ አይነት ውስጥ የገባው ይመስለኛል። እዛ ሄጄ ቆንጆ ነገር ሰራው። ኦሞኩራዝ ደስ የሚል ትውስታ አለኝ። ልጅ ሆኜ ስም ወጥቶልኝ የመጣሁበት ዘመን ነው። ሎኩላን እባላለሁ በነገር ላይ በያንጋቶሚኛ ሎኩላን የምትባል ቦታ አለች። በምንኛ ያንጋቶ እንትን ነው ኦሞ ቫሊ ውስጥ 15 ጎሳዎች ሜኒ ዲዚ ሱሩማ ምናምን የሚባሉት ሀመር አንዱ ነው። እዛ ሄድኩኝና የእሱ አሲስታንት መሆን ነበረብኝ። ግን ቋንቋው ጠፋብኝ። የኢንጂነሪንግ ቋንቋ ኦፊስ ላይ በሙሉ ባላው ታንኗል የለም። ምክንያቱም በሐሱ ውስጥ የነበረ የሥራ ልምድ ነው። ከሱ ጋር ሌላ ፍጅት እኔ ማቀይር ነቄት ሄደ። በቃ ልክ ተነሳ አይነት ነገር የለም። ዴድ ባዲን ሊቀጥቅጠው እንደምታስነሳው በቃ ፍጅት ቢያንስ 1 ሳምንት ፍጅት የጠራኝ ሊያሰቃይ ነው እስክል ድረስ። እሱ ደግሞ የጠራኝ ይርነቅን ለማግኘት ነው። ብቻ አደንዶ ዘዴ በደንብ ተስማማን። ከአንድ ሳምንት በኋላ ከአንድ ሳምንት ላይ ፈጅብኝ። ኦኬ ሙሉ ስራውን ለማወቅ ነው ማለት እንደዚህ ነገሮችን ለማስተዋወስ አይደል። ሙሉ ስራውን ለማወቅ 1 ሳምንት ላይ ፈጅብኝ። የሱ ትልቁ ፊርና እንትን የነበረው እንዴት ይሄን አያውቅም። እኔ ጋር ደግሞ የነበረው አዲስ ዓለም ነው ለኔና እሱ ቶሎ መሰራት አለበት ስራው። ለሱ ሪፖርት ነው ምናምን መንግስት ቤት ነውና በቃ በሳምንት ውስጥ አንደማን አልኩኝ ማለት ነው። እሱ ሳይት ላይ ቆምጣት ጀመረ፣ እንደፈለገ መኖር ጀመረ። because ያምንብኛል እዛም ያለው ነገር ስለሚያውቅና እዛ ጥሩ ነገር አሳለፍን። ከዛ ተሸጋገራል ወደ ሆነ ቦታ 19 እና 20 የሚባል አዲስ ሳይት ነበር እንግዲህ መንጥራ የምትገባበት። እዛ ጋ ነው እንግዲህ ብዙ ነገሮችን እያየን የነበረውና እና ኦሞኩራዝ ላይ ከተለማመድኩ በኋላ እዛ የነበሩት እንዳለ ጁኒየሮች ናቸው። ኦኬ ዲቪዥን ሄዶች ምናምን የነበሩት ወይ ባቾቼ ወይ ጁኒየሮች ናቸውና ያለ ሪስፔክት አለ በዛ ልክ እነሱ የሚያከብሩ። ዞሮ እዛ ቦታ ላይ አቺቭ አድርጌያለሁ ብዬ አስባለሁ። ያው ያለውን ኬዎስቶ ይሄ በተመድ መቀጣጠሩ ምናምን ኢትዮጵያ ችግር ነው። ኦፍ ኮርስ በ180 ብር ነበር የምሰራው በቀን ስራ። በቀን 180 በቀን ስራ። ለምሳሌ ከዘነበ ስራ የለም፣ ስለዚህ አይከፈልም። እኔ በአጋጣሚ ቢሮ ውስጥ ነው የምሰራው አሲስታንት ሆኜ። ከተታኮሱና ሰው ከሞተ የለም ገብቷል አይደል? ሴኩሪቲ ኬዝ ይባላል። እንደ ሳምንት ሴኩሪቲ ችግር ካለ አይከፈልም። ዴሊ ሌበር ነኝ ባጭሩ። አሲስታንት ኢንጂነር ሆኜ ዴሊ ሌበር የስንት ዓመት ስራ ልምድ አለ ስንቱ። ግን በዛ ውስጥ ደስተኛ ነበርኩ። ለምን በቃ የምፈልገው አሁን ይርነቅ የሞተውን ብቻ ማኖር ነው። ልክ እንደ መለክሴ የሆነ ቦታ ገብቶ የሚኖር ይርነቅ፣ ግን ለሰርቫይቫል የሚሰራ ይርነቅ ነበር ፈልገውና ደስተኛ ነበር። እንደን 19 እና 20 ፕሮጀክት ላይ አዲስ ነው ሳይቱ፣ መንጥረን የገባንበት ሳይት ነው። ከአንደኛው ጓደኛዬ ወደ ላይ እየመነጠራችሁ ነው የምትገቡት? አዳዲስ መጀመሪያ የነበረ አንተ ስገባ ኩማና ሙይ ሳይት የሚባሉ ለረጅም ዓመት የሰሩባቸው ነበሩ። ግን ዲቪዥን ይከፋፈላል። ለምሳሌ ዲቪዥን 12 የነበረ ነው ለሲሄድ። ኩማ ሳይት ሜን ካናል ነው የነበረ ነው። ሙይ የሚባለው ሄድኳርተር የነበረ እሱም የነበረ ነው። 19 እና 20 ማለት ሜቴክ ያኔ ፋብሪካ አንድ የሚባላል ያኔ ኪዮስ የነበረበት ዘመን እዛ ጋር ኦሬዲ ጨርሷል። ሃይሎሃም ይባላል እሱም ጨርሷል። ትንሽ የሰፕላይ ወተር አለች እንጂ ያኛው ግን ተንጠልጥሎ የቀረ ነው ያልተጀመረ። ግን በደቡብ ስራዎች ውስጥ የነበረ ሳይት ነውና ለአንድ ጓደኛ የተሰጠው ማለት ነው። ስለዚህ ስራ ያለው የት ነው? እዛኛው ነው። እዚህ ጋር አልፈለግለትም ለዚህኛው ጓደኛ። ስለዚህ እዛ ሄድኩኝ። ሁለቱም ሊትራሊ ጓደኞች ናቸው። ዩኒቨርሲቲ አብረን ነበረ ነው። እዛ ሄጄ እሱ መስራት ጀመርኩ ማለት ነው። በጣም ትልቁ ስትራግል የነበረው እዛ ነው። ለምሳሌ መንጥራ ትገባለህ። ለምሳሌ ስትመነጠር በባብ ጊንቱ ኦብቪየስ ማለት ድንጋይ በቃ አዳም ይሄ ምድር ተጠቀምበት የተባለ ዘመን የነበረ መሬት ነው። ማንም ያለቀው መሬት ነው። አልታረሰ አልተኮተኮተ ሰው አልሄደበት። በቃ እንዳለ ግራር ሙሉ ግራር
ጠብ ሲል አረንጓዴ የሚሆን ከዛ ውጭ የከሰለ ግራር የምታይበት የቆንጥር ወያኔ እንትን ይባላል ሚዝ ያው ስም ስለተሰጠው እንደዛ አይነት የነበሩበት ነውና ኖማዲክ ናቸው አርብቶ አደሮች ናቸው ስለዚህ ኬንያ ደቡብ ሱዳንና ኢትዮጵያ ያሉበት አካባቢ ነው ቦታው ቦርደር ነው ማንንም ወታደር የሌለበት ነው ኢትዮጵያ ብቸኛው ድንበሯ የምታስጠብቀው በሎካል የሆነው ያለ ወታደር እዛ ኪቢሽ የሚባል ቦታ ነው እሺ ስለዚህ ሁሉም ሰው the fittest will survive ለምሳሌ የኬንያው ኛንጋቶ ጥርሰ ብልስ ናቸው የኢትዮጵያው ነጭ ነው ጥርሳቸው የደቡብ ሱዳኑ ደግሞ ይተለትላሉ በገደሉ ሰው ልክ ፊታቸውን አዎ በቃ ጀግና ነው ተልትለ ትቆጥራለህ እንደዚህ ጠቃጠቁ ምናምን ያረጋሉ በዛ ነው ትለያቸው ብዙ ጠቃጠቆና ትልትል ካለው ጀግና ስንቱ ረፍረፋል መሰለ እንዴት መሰለ የነሱ ህይወት ለምሳሌ ከዚህ ገሉና ሀብት ንብረቱን ዘርፎ ወደዛ መሄድ ኦኬ እነዛም ለመበቀል ከዛ እንትን ብሎ ወደዚህ እንደዛ ነው ኪዮሳቸው በአርብቶነቱ ብቻ በግጦሽ ምናምን ስለሚኖሩ ያችን እቺውታቸው ስለዚህ በዚህ መሃል የተገኘ ማንኛውም ሰው ለአንደኛው መበቃቂያ መጠቀሚያ ትሆናል ለምሳሌ መምህሮች ይገደሉ ነበር እዛ ያለን ኪቢሽ ቦታ ላይ ኛንጋቶም ኢትዮጵያዎቹ ይማሩበት የነበረ ቦታ እነዛ ገለው ጠፍተዋል እነዚህ ደግሞ ሄደው በቃ ያው ብስለቱም ስለነበነውም በዛ ልክ መታስበው ነውና እዛ ቦታ ላይ ማንንም ሆንክ ማን ገብተህ ተገኝ ምንድነው ፊልም ታረጋው ይዞብህ ፍለፊት አምዴር ነው አቤት ገጥሞ ያውቃል አቡነ ዘበሰማያት እንደዚህ ይፈጥራል እንዴ በጣም እንዴ ታገኛለህ ወይስ እንዴ ተርፈ ምን አጋጥሞ ነበር አሁን ምን ጥረሰት ገባ ለምሳሌ አንዴ ፍግዚውን ባላስታውሰው ደስ ይለኛል ምክንያቱም ሰውየው ለሚፈጠረው ነገር አላስታውስም እና ኦኬ ሰርቪስ ይዞብን ጠፋ እሺ ሰውየው የተበደበው ሰው ከዛም ግሬደሩን አስነስታችሁ ነው አለ እኔና ሳይንስ ተጋደልን እዚህ ጋር ግሬደር አንደኛ ሳይሰራ መሄድ አይችልም አስበዋል ዶዘር ግሬደር ምናምን የሚባሉት ማሽኖች ናቸው ዝም ብለህ መስነዳቸው አይደሉም ነዳጅ ፍጆታ ኪራዩን ሰራውት በቃ እንዴት እንደዚህ ትለናል አንተ ሰርቪሱ ለራሱ ጥቅም ይዞ ሄዶ ያን ይዘና አይሆንም አልኩኝ በቃ ልጆቹ ደግሞ አሉ አንድ ኦፕሬተር አንድ ላንችማን ምሳም ያመጣል ሶ እነሱ ሙቭ ማድረግ ነበረብኝ ስለዚህ ምንድነው ማድረገው እኔ በእግር ሄጄ ተመልሼ እሱን መኪና ይዞ እንዲመጣ ማድረግ ነበረብኝ ሶ እኔ በእግር ሙቭ ማድረግ ማለት ነው ቀማሃል ላይ መጣ ማለት ነው አንዳንዴ ወድነት ጥሩ ነው ካትገባባም ግን መድኃኒዓለም ሲለኝ አለፍከው ከባድ ነበር ምንም አትልም እንደዚህ ፊት ለፊት ነው የተገጣጣማችሁት ፊት ለፊት በቃ ኦኬ አሉ በቃና ምን ትላቸዋል ስንት ነበሩ ሁለት ከዛ በላይ አንድ ተዋበለብህ እንዴ በቃ እንትን ሊል ምን ቀረው ተቀባብሏል ምናምን ግን የሆነ ላስት አንዳንዴ ላስት ቶቶች የሚመጡልህ ነገር አለና ታስታውሳለህ አዎ ጌታ ሆይ እዚህ የምፈልገውን ከሰጠኝ ተመስገን ያልኩት ምክንያቱም እዛ ሰዓት እኔ መሞት ለኔ ትልቅ ነገር ነው አቺቭመንት ይብየን ማስበው ምክንያቱም እንደነገርኩ ነው ኤቭሪቲንግ ያጣውበት ዘመን ነው ራሴን ለመደበቅ በራይ ገባውበት ዘመን ነውና ለኔ ከሰጠኝ ተመስገን ከዛ እንዴት እንደዚህ አዩኝ ምናምን አዞሩኝ ምናምን አሽከረከሩ በቃ እንትን ፍየል ነው መስሎ እንጂ ላትንስ በግ ላትልት ብቻ ሊትራሊ የሆነ ቀበጣጠርኩ ይመስለኝ ኦኬ በምልክት ምናምን እንደዚህ አዎ ለራሴ ግን ቶቴ ላስት ቶቴ ያቺ ነበረች ኦኬ ትሪት ላይ ያርጉኝ ሲመጡ ወይም ሊነካኩኝ ሲመጡ በቃ በሚችለው መጋጋጥ ማስረዳት ነበረብኝ ከተጋጋጡ አሁን አሳይ ውሃ በጣም ችግር አሳይዋቸው ምናምን ይዘውኝ እንደዚህ አንጠልጥለው ይዛ ሄድን ማለት ነው ልጆቹ ጋር ማሽኑን ሲያወጥ ፍራስትሬት አድርገዋል ከዛን ከእንደገና ውሃ አጣዋት ከረቆንጠራ በጀሪካን ያዝነው ውሃ ሮጦ ሰጠኝ ምናምን ትንሽ ይችል ነበር ልጁ አውራቸው ሰጠዋቸው በቃ ከዛ እነሱ ሰዎች ፋይናሊ ልንገር መኪና ተገልብጠን ከተማ ሄደን ተገልብጠን አላቀም እንዴት እንደዛ ግቢ ውስጥ እንደገቡ እነሱ ኮማንዶስ ገብቻለሁ ኤበርም የሚባላል ሃይፊል መኪና እናንተ ስትጓዙበት የነበረው መኪና ነው እዛ ካይ ሃይፊል ነው መንገድ እሺ በጣም ከፍ ያለ ነውና በጎን ያለው በርም ነው የምንለው ቴክኒካሊ ሶ ምንድነው በር ኤሚ ቴክኒካል ተርም እቺኛ ስሎፓ ማለት ነው ኦኬ መንገድ እንደዚህ ከፍ ይላል ከታችኛው ሰፋ ብሎ እየጠበበ ነው የሚመጣው ይሄ ስላይዱ በርም ነው የምትው ስሎፑ ማለት ነው ሃይፊል ስለሆነ እሷን ወርዶ ተኝቷል መኪናው ከጊዜ በኋላ ነው ነገር ጸጉሬ ልቆረጥ እጄ መሽቶ መሰለኝ ሹፌሩ ሳተና ገባን
ሊትራሊ ራሴን ያገኘሁት እዛ ግቢ ውስጥ ነው። እነሱ ግቢ ውስጥ ስነቃ ከዛን ጠዋት ነቃችሁ ምናምን አረጋጉን። የአንደኛው ሚስት አማርኛ ትንሽ ትሞክር ነበር። ከዛን ውሃ ተሰጠን። አንጋዳም ይባላል ለዚህ ስር የሚያዝ ተሰጠን። የፍየል ወተትና እንደ ሻይ ቅጠል የሚደረግ የሆነ ቅጠል አለ ምትጨምር ተሰጠን። ያንተኑ ቃው ሸክላው አይደለም መጠጣት። አረ በደስታ ያኔ አሁንም ባገኘው አደርገዋለሁ። እውነት ደስ ይላችኋል። እነሱ የሚጠሉት መሰለ ይሄ መጥላቱ እንደዚህ መጠየፉ ምናምን። እኔ ግጥም አድርግ የሚጨስ ሰጡን አጨስን በቃ ያላረኩትን ጠይቀኝ። ፋይናሊ ጦጃለሁ ሳለ ከዛን ምን ልስጣቸው ብር አወጣው ሰጠኋቸው። ደድንኪራ ቦመኔ ምን እንደሆነ ማያውቅልኝ አርብቶ አደር ነው ምንም አይጠቀምበት። ልብሴን አወለኩ ሰጠኋቸው ምናምን። የሆነ ሳለ ሳይራቁት ነው በፓንታ ያሉት ሰዎች ደግሞ ፍለጋ መጥተዋል ከፕሮጀክት ኦኬ ሲያገኙ ራቁት በቃ የሆነን ተሰጡኝ ሽርጥ ራቁቴን ገቡ ግቢ ውስጥ። ኮብድ ነው ራቁቱን ልብስ ሰጥቷቸው የመጣው እየተባለ ረጅም ጊዜ ይሳቀብኝ ነበር። እነሱ ግን ስም ሰየሙልኝ ሎኩላን ሚል። ሎኩላን ማለት ይሄ በጣም ጺሜ ሂውጅ ነው ራስን የመጣል ህይወት ታውቀዋለህ። ይሄ እንደዚህ ነው ግን ስራ ላይ በጣም ቤስት ነበር። በዛ ህይወት ውስጥ እነሱ የሰጡኝ ስም ቦታዋ ሎኩላን የምትባለው አረንጓዴ ነች። ያ የደረቀ ያልኩ ግራር ምናምን የሆነች ቦታ ጎርጅ ነች፣ አረንጓዴ ነች። ሲጠጉ ያስተጋባል ድምጽ። ሰይጣን አለ ብሎ ነው የሚያስቡት ግን ያምራል ቦታው። ውሃም አለ የሚፈልጉት ውሃ ነው። እኔም ሲያዩኝ ስራ ቦታ ምናምን ሲያዩኝ እንደ እብድ ነው የምጮኸው ስራ ላይ ቀል የለም። ሲጠጉኝ ደግሞ የዋ ነኝ የሚወደድ አይነት ነኝና ሎክላብ ብሎ ሰይሞኛል የአንጋቶሞችና እዛ ስሄድ አሁን እናት አለኝ ወንድሞች አሉ። ከዛ በኋላ ትሄድ ነበረ? አዎ አንዴ ሄጃለሁ። ኦኬ አንዴ ሄጄ በደስታ ነው የምልህ። ያኔ ቢቸግረኝ አንሶላ ሰጧቸው ካምፕ የነበረውን አንሶላና የወንድሜ ሚስት ያው ወንድሜ ስለሆነ የወንድሜ ሚስት ስትወልድ በዛ አንሶላ ነው የተቀበለቻት። ምንም ልብስ ምንም አያደርግላቸው ኖርማሊ በዛ አንሶላ ተቀበለቻት። የኛ ህይወት እንደዛ ነበር። ግማሽ ቀን ኬንያ ነህ የት ነህ ስትባል እንደቀል ኬንያ ትላለህ። የት ነህ ደቡብ ሱዳን አሸዋ ለምፈልግ ታስሳለህ። ፊልም ነገር አይሽ ቢሆን አይሽ ምናልባት 19 እና 20 ፕሮጀክት ያሉት ያውቁታል። ደቡብ ውሃ ሰራተኞች ያውቁታል በደንብ ይሄ ላይፍ እና ሶስት ቦታ ላይ አሸዋ ፈልገህ ይያዝባል። አንዳንድ ማሽን የማሽኑ ባለቤት ደግሞ ቀይ ውሃል ነው የሚል ይጮሃል ነው የሚል ፍለፊት ያለውት እኔ ነኝ። ስምሪት ምናምን መሰጠው ኤቭሪቲንግ አዲስ ሳይት ስለሆነ ሁሉም ነገር ቀድሞ በገባው ሰው ላይ ነው ጫና የሚፈጠረውና ይሄን መለግረ ግን 180 ብር ደሞዝ ይያለኝ። ይሄን ነው ባለፊት ስንት ጊዜ ነው ሳይቆየው? አንድ አመት ከምናምን። በአንድ አመት ከምናምን ነው ይሄን ሁሉ ያየው። ወደ ፕሮጀክት ላይ በጣም ብዙ ነው። አንድ ቀን የምታየው ላይፍ በጣም ብዙ ነው። ምን አስተማረ? ጽናት፣ ማመስገን። በተለይ ማመስገን ለምሳሌ እኔ ተመስገንም ሞቴ ላይ ነው የተማርኩት። የባብ ግንቱን ተራ ነገር ነው። ፍራስትሬት የምታረግበት በቃ ማንንም በምን ማለት ባባም እኮ ከነዛ ሰዎች ጋር ቢተኩሱ ሞቴል እንዲሰጠኝ ተመስገን ያልኩበት ቀን ከነጋሉን አይሰጠን። በታሪክ ብዙ ነገሮች የሚገቡ ሰዓት መጽናቱ በጣም ጸንተ የምትኖርበት ዘመን ስፔሻሊ በ180 ብር ምናምን ማሰብ የጀመርኩት አሁን ግን ያኔ ለኔ ከበቂ በላይ ነው። እንደፈለኩ ነው መጠጣው። ድሮ እንደነገርኩ የነበርኩበት መንገድ 24 ሰዓት የመጠጣው ሰው ነው። 48 72 ላረጋው ይችላል። በቃ ኮንቲኒስ ተጣጣሉ። ሰዎች መጥቶ አጠገቤ ይቀመጣሉ። ጎበዝ ጠጪ ነበርኩ። እዛ ደግሞ ሐረር ቢራ እንደፈለክ 15 ብር ነው፣ ውሃ 17 ብር። ከውሃ ሐረር ቢራ ይሻላል። ከተጣጣለ ዝም ብለህ ግን ስካሩ የለም ይተናል። ያ ህይወት ነበርኝና መጽናትን ያስተምራል። በቃ መጠጡ አይደለም ያስተምር ራስን ጥለህ ኖረህ ህዝብ እያገለገለ የሆነ ነገር እያገለገልክ መቆየት መቻል እዛ በራ ውስጥ። ጓደኞቼን ሳስብ የወለዱ ናቸው። ኢቭን ጓደኛዬ እዛ የኔ አለቃ የነበረው ጓደኛዬ ልጆች አሉት። በየጊዜው ቤተሰብ ጋር ለመሄድ የሚጋጋጠውን ነገር ሳስብ ምን አይነት ህይወት ቢኖረው ነው? እስቲ እየሞትኩ አይደለም እኔ እየጸናው ነው። እዛው ላይ ብዙ ነገር እያስተማረኝ ነውና መች ነው የምደርሰው ብያለሁ ማስቡ። ምን አይገረምበታለሁ እሱ እንዴት አይነት ፋሚሊ ቢኖረው ነው እላለሁ። ወደፊት የሚሄድበትን መንገድ ምናልባት እያስተማረኝ ነው መድኃኒዓለምና በዛ ውስጥ በደንብ ሰርቶኛል። በደንብ ሰው እንዴት ወጣ? ከዛ እህቴ ታናሽ እህቴ ጸጉሬ ልቆረጥ ረጅም ጊዜ ነው ያኔም ተገልብጠና አልተቆረጥኩም። ከዛ ሌላ ጊዜ ተፈቀደልኝ። አልወጣም ነው ያልወድም እንደሌላው ሌላው በየሳምንቱ ይወጣል። ከሄደ ነው በጣም ብዙ ኪሎ ሜትሮች ነርታ ነው ከካምፕ ውጭ ነው ተቆረጠውና ተፈቅዶልኝ ሲሄድ እንኳን ደስ ያለ ተባልኩ። ፌስቡክ ላይ ምንድን ነው እንኳን ደስ ያለ
እህት ወልዳለች አጎት ሆኗል የሚል ነው ታላቅት ስለነበረ ምንድነው የሚያወሩት አጎት አይደለም ትዝ ሲለኝ ቀልቃላ ነች ትንሽ እንዴ ራምቢ ሳይው ብራይዳል ሻወር ምናምን የሚባል ነገር አለ እሱ ሁሉ ተደርጓል እንደነገርኩ ሰዎች በጣም ሞተውብኛል ያን ሰሞን ስደውል አታነሳ በቀሊላ ጭንቀት እሷ ይገልኛል አልተነገረኝም ብዙ ነገርና እኔ በቃ ዳግም ወደዛኛው ህይወት ወደዛ ፍላሽባክ አረጋኝና ኢቭን ያለችኝ እህት ያጣው ምናምን መሰለኝ አልቻልኩም በቃ መውጣት አለብኝ አሁን የምትኖርለት ነገር የሚታየህ ነገር በቃ ቤተሰብ ሲል የነበረው ጓደኛዬ መጣ እሱ ወልዶ ነው ግን እኔ ደግሞ ገና ያልበሰልኩለት ያልደረስኩላቸው ቤተሰቦች ነበሩኝና በቃ ጓ ማለት ጀመርኩ ካልወጣው ብቻ እዛ ሆኜ ለዚች ማደወልኩላት ቼክ እንታረገው ምናምን አንዳንዴ ደውለን እንደዋወል ነበር ስደውል የሰርጓ ቀን ኦኬ ፍላሽ ባክ ኦኬ የሰርጓ ቀን ነው ከዚህ በኋላ አልደውልልሽም አልኩት እና ሃፒ ላይፍ ተመኝቼ ከሷንም ኢንዲንግ ሆነልኝ ብዙ ነገሮች ስክት ነው ያሉት እንዳው ሶስም ምንም እንትን ያለህ ነገር የለም የረበሸ ምናምን ነገር አልነበረ አሞደዱ እንዳለ ነው ግን አይደለም በቃ ፈጣሪ አንድ ይነቅሎልሃል ደዛን በፈጣሪ እምነቴ ትልቅ ነው ምንም አልተሰማኝም ማለት የሆነ የሚሰማ ነገር አለ ትንሽ ግን የማዘም ምናምን አይደለም it's an end of an era ትላለ የሆነ ሰዓት ይሄ ማደምደሚያው ነው ትላለ አብቅቶለታል ያልኩበት ጊዜ ነው ስለዚህ ጭላንጭል የምትባለው ነገር በየትኛውም ህይወት ውስጥ የለኝም ማለት ነው ተዘግቷል ሶ አንዴ ቀረ ምንድነው ቤተሰቤ ነው ሩጪ እንጣት ነበር ለሲሚንቶ መኪና አትሄድም በቃ ዳታው እኔ ጋር ነው ኤቭሪቲንግ እኔ ጋር ነው ላለማካበድ አም ዘ ቤስት የነበርኩት እዛው ቦታ ላይ ብዙ ነገሮችን እኔ ነበር ኮልድ ማረግና መውጣት ነበረብኝ ወጣሁ በቃ አስጨንቄ ወጣሁ መሄድ አለብኝ ብዬ ስመጣ ያው አጎቶኛለሁ ምናምን በጣም የሚገራርሙ ታሪኮች አሉት ይሄው አጎቶኛለሁ አለፈ ማለት ነው ከዛ እዚህ ሳይ ማስተርስ ይለኝ ኦኬ በጣም ጂኒየስ ነኝ ብዬ ማሰብ ሰው ማስተርስ ይለኝ ታናሽ ይወልዳለች ትዳር ይለኝ ብዙ ነገሮች ሊገቡ ይጀምራል ከዛም በሽርጥ በሸበጥ ምናምን የነበረው ላይፍ የቀጠለው ላይፍ አለ ራስን ይመጣሉ ምናምን አዲስ አበባ ላይ ሰራ አይሆንም ሱሪ ካለበስ ከሆነ እሱንም ዝንጥ ያለ ሱሪ ነው ሲጠብ እንትን እንደ ይተባልክ ነው ሲሰፋ ይሄ ልጅ ራሱን ጣለ ይተባልክ ነው ሰው ራስን ወደ መጠበቅ ሱሪ ለመርኩት እዚህ መጥቼ ነው እንደ አዲስ ላይፍ ነው የጀመርኩት ከዛ ይሄን የከተማውን ህይወት አዳፕት ማድረግ ጀመርኩ አጎት ያለ ውጭ ሀገር እስራኤል ያለ ዳግም አስቸገርኩት መማር ፈልጋለሁ ክፈልኝ አልኩት ባለቤቱ ምርጥ ነች ቹቹ ትባላለችና እንደ ልጇ ነው የምታይኝ ታምናል ስቲል እስካሁን ድረስ በቃ እኔ አስተምራለሁ እንዳሰማለችኝ እሱ ኬርለስ ማድረግ ያለበት ነው ያደርጋል ከደስ ማግoti ሞሮፍ እሱ ነው ያስተማረኝ በህይወቴ ዘመን የፋይናንሻል ነገሮች ሰፖርት ያደርገኝና ማስተርስ ጀመርኩ ማለት ነው ከዛች ፕሮዳክቲቭ ዋይርነክ መምጣት ጀመረች ብዙ ነገር ተምሯል ጨርሷል ቁጭ ስለ አንዳንድ ሌሊት ባንናሉ ይሄንን አለፈ ነበር እንዲላሉ ብቻ በቃ ከፈጣሪ ጋር ለቅሶ ይየየ ነው ለምንድን ነው ይሄን ያሳለፍከኝ ምን ልታረገኝ ነው ስቲል አክሰፕት አላረኩትም እኮ መኖሬን ግን ለምንድን ነው ያሳለፍከኝ ሌሊት ከናክስቲ ጭንቀት ብራዩ አንድ አክስታልኝ አለም ሳይ መጥባልና ጭንቀት መፍራት ሲበራ ያሉ እነሱ አይነግሩህም ግን ቀለይሱ ምርቁጭ ቢይ ነው ከዛ ደግሞ ያቺ የፈረደባት ላፕቶፕ አለች የድሮ የተማርኩበትን ዲግሪ ህይወቴ ማንበብ ግድ ነው እነሱ ግን ፍራስትሬት ያደርጋሉ ያበደ ነው ምን ይሰማህ ነበር አንተ ከፈጣሪ ጋር ታዝናል የት ሊድ አዝናላችኋለሁ እኔን አይተው የሆነ ነገር ሲሉ ግን የት ሊድ በቃ መሸሸጊያ እነሱ ናቸው ከልጅነቴም እንደነገርኩ እንደና 30 አደጉ ከቤተሰቤትም አትሄድም ግን ይከብዳል በቃ ባለኝ ነገር የሆነ ነገር ታረጋለህ በቃ እንዳያቁብኝ የሆነ ሮጥ ቢሆነ ነገር ሳገኝ የሆነ ነገር ታረጋለህ ግን ዳይኖይት አሁን ከምታረገው በላይ ያኔ የምታረገው ነገር ባሉ ያለው ነው አንዳንዴ ትሪት ታረጋኛለች ኢንጂነር መጣሁን ብር ላይ ነው ነስነሰም እንራመዱ ትላለች ያው የሚታሰበው እንደዛ ስለነበር ግን ሞራሊን ከመጠበቅ አንፃር ምናምን ነበርና ደስ ይል ነበር ያኔ ከፈጣሪ ጋር ግን ትግል ነበር ለሊት በቃ ቁጭ ማንባት አንዳንዴ ጽፍና ጧት ላይ ሲለቀኛ ነበር በስማ ትዝም ይላል ምን ነው ጻፍኩ ከጻፍኩ አላ መጠቀም ያረከኝ ይላል እንዳለ ለምን ጻፍኩ
እንዴት መሰለ የበረሃውን ህይወቴን አሰብኩት የፍቅር ህይወቴን አሰብኩት ኢቭን አንዳንድ ማልገልጻቸው የተወሰኑ ሰዎች ህይወቴን አሰብኩት ሁሉም ጋር እየሄድኩኝ ያለኝን ሪሶርስ ነው የሰጠሁት በቃ ሰራ ጋርገኝ በቃ ያመጪ ሰራ በደንብ ነው ሰራው ስፔሻሊ ቴክኒካል ነገር ይሁን ባይሆንም ግን አንድ ማትቀበለው አይነት ጋባዣዎችም ታውቃለህ ለምሳሌ አንተ ከጋበስከኝ አንተ ጋባዥ አይዋሽም ልክ ነው ከዛ ላይ ብለ ኦሬዲ ደርሻለሁ ማንንም ይጋብዝሽ ያው ልክ ነው እንዴ ነው ታዲያ መጽፍ ማልጽፍ እንዴ ሰው ተጋበዘ በቃ ፈሳማ ገሳን ይባላል ሶሪ ለቃሉ እንደዚህ ልክ ነው እያልክ ነው የምትሄደው በፊት እከራከራለሁ እነዚህ ቲክቶክ ላይ መለቃቸው ሐሳቦች በሙሉ ነበሩኝ በፊት ሐሳቡ እቺ ተኗ ጨልጨል የምትሏ ነበረች አልስማማም በስማም ሲያገል የሆነ ሰው በቃ አወራህ ማለት የፈላስፋ ነው ምናምን ያስገልላል አንድ ልጅ ነበር ነባ የሚባልች አያ ስጋ በልታ ይተጣቃል ስለዚህ ያወራል ጎመን ስለሚበላ አንበሳ ያወራል በራሱ ዓለም የሚኖር ሰው ኦኬ እሺ አሁን እዛ ልጅ ጋር ተመደብክ ማለት ሌላ ታሪክ ውስጥ ነው እዛ ጎራ ውስጥ ከመደብ ጋባሽ ከሆነ ግን ልክ ነው አረ ልክ ነው እንደሱ ጂኒየስ አለ እንዴ ልጁ በነገር ላይ በጣም ጂኒየስ ነው እሺ ግን ይሄንን አሳጥሬ ነገርኩ እንጂ እንደዚህ ብሎ ስለሚያወራ ነገርኩ እንጂ የሚያነሳቸው ሐሳቦች ፖድካስት ቢሆን 3 ቀን ፖድካስት ተሰራበታል በጣም ብስል ያለ ልጅ ኦኬ እሱም ካምባቢ ከያፓው ዘመን ቤተሰቦች የተገኘው ከነፋዘር አካይ ጀማዓ ነውና እዛ አካባቢ በቃ ያምባቢ ልጆች ትንሽ ሹቅ የሚያረግብን ይመስለናል ለየት ያለ ነገር ነው አያየን ያደግነው አካባቢ ላይ ካለው ለየት ያለ ነው የምታደርገው ጄነሬሽኑም ደግሞ የማንበብ ክህሎቱ የሞተ የመጣበት ዘመን ነው በቃ ያንኑ ላይ ታስታውሳለና ከመጠቀም ያረከኝ መጨረሻ ጽሁፍ ይሷል እና ለምን ታገላለሁ አይደል ተቀስም ይለምን አላምን ነው አንዳንዴ እንደ ጓደኛ ሞራል ይቅር ይበልኝ ታወራለህ ስትጨነቅ እንደ ፍሬንድ ታወራለህ ፋይናሊ ዮሐንስ ቤተክርስቲያን አወቀ ዳትሰና አካባቢ ዮሐንስ ማርያም አለችና ማርያም ቤተክርስቲያን እንጂ ቃስ ፍሬንድ ነው ያወራሁት ምንድነው ልጅሽ ያሰበ ያለው ምን ሊያረገኝ ነው ቃስ ፍሬንድ ነው አሁን ይቅር ይበልኝ አሁን ላይ ድፍረቴ ምንድነው ሊያሳየኝ ይፈልገው እሺ መጨረሻዬስ ምንድነው ተከብሬ ኖር ያለው ተከብሬ አድግ ያለው እጅግ ክብር ባለው ቤተሰብ ግን የክብሬ መንገድ እየተጓዝኩ አይደለም የሚሄድባቸው መንገዶች በሙሉ አቺቭ አድርግ ያለው ሙላችሁ ነገሮች ያጣዋቸው መጨረሻዬ ምንድነው ስቲል ቤተሰብ ላይ ነው ስቲል ሰው አስቸግራለሁ በቃ እሱ ካልነገረኝ አንቺ ንገሪኝ አስጠይቂው አይነት ነገር እና እንደ ፍሬንድ ነው የምታወራው አንዳንድ ዞርልና ያበድኩ ነው እንዲላል ግን በቃ ውስጤን ነበር ማወራው ከዛን እንቅልፍ ወሰደኝ እዛው ቤተክርስቲያን ላይ ፋይናሊ ይሄ ትምህርት ወሰነው መማር ጀመርኩ ማስተርሱ ቤስት ተማሪው ያው ሁሉም ስራ ላይ ምናምን ነው የሚማሩት ብዙ ነገሮችን እኔ በቃ የሆነ ስራ አግኝቻለሁ ለኔ ደግሞ አሁን ደግሞ የሆነ ጂም ማድረገው ነገር አሁን እኔም ማስተርስ መማር ጀመርኩ ማለት ዋው ማለት ጀመርኩና እሱ አለቀ ሊያልቅ አካባቢ ቲክቶክ መጣ ማለት ነው ቲክቶክ በይፋ ተጀመረ ማለት ነው በይፋ ተጀመረ ያው እሱም የሚመጥነኝ እስካገኝ ድረስ ብዙ ስትራግል ነበር ለምሳሌ የመጀመሪያ ቲክቶክ ፖስት ያደረጉት የቡና አኒሜሽን በምረም ይባል ፕሌይስቴሽን ላይ ኦኬ ፕሌይስቴሽን ላይ ኢትዮጵያ ቲም ማየት ማለት ለኛ ሰርፕራይዝ ነው ድሮዋችን ፈጠነ ለዚህ ያን ፕሌይስቴሽን ብዙ ሰዎች ብዙ የውጭ ሀገሮችን የምናየው የቡና ቲም 10 ቁጥር እንደዚህ ይዘው ገቡ የሚሽከረከሩ አኒሜሽን ዋው ፋሲኔቲንግ ለኔ እንደዛ ነው ቴክኖሎጂ እንግዲህ በዛ ዘመን የለም አልነበረምና እሱን ፖስት አደረኩኝ በቡና ዘፈን አቀራብሬ ለቀኩት ትንሽ ቪው ነበረው ደስ ይላል ከዛ የፋሲል ከነማ መጣ ኦኬ ማንን ደግፍ ፖይንት ያልነበረም ያኔ መታየቱ ኦኬ ይሄን ያለ ኮግኒሽን ተነፍገናል ባልታወቅንበት ኳስ ግን ደጋፊ ምን ያህል ጥማት እንዳለበት አስበው እሱን አደረኩኝ ከዛ ደግሞ ካክስቴ ልጅ ጋር እንደዚህ ቀረስኳት እሷ ስታለቅስ የአባቴን ልብስ ቆራሌው ልንሸጠው ብለን ልዋጭ ኦኬ ልዋጭ ልለውጥ ብለን የአባቴ ልብስ ምናምን ስቀውጠው ቀረስኳት ምናምን ትንሽ ከፍ ይላል አንድ ሺህ ምናምን ሰው አየሁ ከዛ ግን ቅርጼን አጣሁት ለስራዬን ነገር ሰው የሚለኝ ነገር አለ የተወሰኑ ልጆች ዱዌት እያደረኩኝ ድምጽ ሊፕሲንክ እየሰራሁ ነው ከኔ ጋር አይደለም እንደነገርኩ በጣም ማቹር ዳርግ ያለው ብዬ ማሰብ ሰው ነኝ ወይም እድሜ አልፎብኛል ብዬ ማሰብ ሰው ያን ምን ሃዮች ውስጥ እያለሁ ያ ሁሉ ግን ያመጣው ያለፍክባቸው መንገዶች ፓዞች በቃ በደንብ
አቀንጭሮ አኑሮኛል መሰለኝና ውስጥ ኩንትር እንዲል አድርገውታልና ጓደኞቼ ለቢሊየነር ተቃረባለ ሚሊየነር አለ የራሱን ስራ የሚሰራለ ቤተሰብ የሚያስተዳድራለ ብዙ ነገሮችን ያያለው አብሮ አደጎችን ብዙ ተለውጦ ያለውና እኔት ጋር ያለው ያውም የሚኮሩብህ ጥሩ ደረጃ ላይ ደርሷል ብሎ ማንም ኢንጂነር ይዞ ጓደኛ ነው ኢንጂነር እንትና ይባላል ብሎ የሚያስተዋውቅ ሰው በአንተ ሌቭል ደግሞ ምታስበዋል ነው የሆነ ዱዌት ያያረገሽ ማለት ተሳሳቀ አይወዝ ተያስካራርት ውስጥ የለው ሰው ግን ቲክቶክ እንጆይ ያረኩበት ነው ሰዎቹ ግፋ በርታ ያሉኝ ነው ያቺ ምትገለዋ ስልክ አለች ስለዚህ ምን ላድርገው የት ጋር ልሂድ አንድ ሰው አለ ቲክቶክ ላይ በዛው ዩቲዩብ ላይ መነጋገር የነበረ ሰው ደሜ በሚሊዮን የሚሸጠው ሚል ሰው ቺፕ ተቀብሮብኛል ማይክሮቺፕ እምብርት የለኝም እንደዛ የሚል ነበር አለ እንዴት ዘይለኝ አለ አሁንም አለ የዙረ ደዛ ነው የሚለውና እሺ ዩናይትድ ኔሽን አሳግተውብኛል መጻፌ ትሩፓይ 3.14 ምናምን ሳይሆን 3.66 ነው ብሎ የሚያስብ ለትሩፓይ የሚል መጽሐፍ አለው ኦኬ አማዞን ላይ ቼክ አደረኩት አለ መጽሐፉ ስትገዛው ባዶ ነው አይሸጥልህ ይሄ ሰው ያሳግተውበት ነው እንዴ ያቺን ስልክ እንዲያውጥቼ ላፕቶፕ እየቀረጽኩ እስቲ ሰው እንደዚህ ያለ ነው የሆነ ነገር በሉት እስቲ ከሆነ ደም መመርመር እንችላለን ትልቅ ቴክኖሎጂ አይጠይቅም እንመርምረውና ሴፉ ላይ የሆነ ነገር ላይ ቀርቦ ቢያንስ ትሩፓይ የምር ከሆነ ያው ትምህርቱ ላይ ያለኝ ነገር ያለው ማትስም ነው ነገር እንጂ እስቲ ምንድነው ጉዳዩ ሰውየው እንዴት መሰለኝ ማይክሮቺፕ ተቀብሮብኛል ደሜ ለካንሰር ለካንሰር መድኃኒት ትንሽ ትሩፕሌት በሚሊዮን የሚሸጠው ስለዚህ ያን ደም ፋውስ ነው አዎ ኮንቲኔንት አለው ነው የሚለውና ያን አይቼው ስቲች አርጌን የሰራውትና ሰውየው እንደዛ ከሆነ ትሩፓይ ዲፋይን ካረገ ምናምን የሆነ ሰው አግኝተናል ምክንያቱም የሃፓ ያሳጣን ብዙ ነገር አለ በዛ ጀነሬሽን ያጣነው ሙሮች ብዙ አሉ ስለዚህ ላይሆን የሚችልበት ምንም ምክንያት የለም እስቲ እንርዳው ብዬ ለቀኩና ወደ 70,000 ምናምን ታየ ያ ኮሜንቱ ድምፁ ላይ ነው ድምጽ ነውና በብዛት የሚያውቁት ሰዎች ደግሞ ኦኬ ይሄ ሰውዬ እንደዚህ ብድረው ለበዛይተም እናገኘው እንተንም እናገኘው ያለበትን ነገር ይነግረዋል ኦኬ ታመቸኝ ነገር 70,000 ሰው ድምጽ ፓርት ተሰራው የሱን ሰውዬ አሪፍ ነገር ነበር እንደን በቃ መክሊት እናገኘው ማለት ነው ይሄ ቢዝነስ ይሰራል ምናምን ውስጥ አልገባውኝም ግን ተቀባይነት ማግኘት የእንግሊዟ ጠቅላይ ሚኒስትር ማን ነው ንግስት ስትሞት ቀርቦ ፕሬዝዳንታችን ለማብለስ በቅተናል ሄደው ነበርና በባሳል ሄድም ያሉ አፍሪካ ዳግማይ ጣይቱ ምናምን ተብሎ ቡም ነበር እሱን አቀረብኩት it's good still ድምጽ የሚል ኮሜንት ተው ከዛ ደግሞ አንድ አፍሪካዊ መንግስቱ ኃይለማርያም ደሞስ ዲክቴተር የሚባል ከአፍሪካ ውስጥ አምስተኛ ነው ይላልና ያኔ መንግስቱ ኃይለማርያም ይናፍቀን ሰሞን ይሄ መበታተን የጀመርንበት ሰሞን ጦርነቱ ሊጀምር አካባቢ ወይን ኢትዮጵያ ያለበት ሰሞን ነጋ ስንል ጨለማ ማለት ያለበት ሰሞን ነውና የምር የሰው ይጠላ ነበር እንዴ እስቲ አሁን ያለን ጀነሬሽኖች እኛ ማናቀው ጀነሬሽኖች እንጠለዋለን ወይ ስቲል እየጠራ ነው ሰውየው በዛ ጊዜ ነበሩ ታሪክም ይሁን ምንም ይሁን ያለ ታሪኩና ስቲል ድምጽ ነው ኦኬ ናው የሆነ መክሊቴን አግኝቻለሁ ኮንቴንት ማቅረብ ነበርብኝና ስክሪፕት ጻፍ ኦኬ ያን ሰሞን ደግሞ በ15 አመታቸው የሚንበረከኩ ህጻናቶች በስተው ነበር ታገቢኛለሽ በየሃይስኩሉ ምናምን ተመቸኝ ነው ማለት እኔ ያሳለፍኩት የፍቅር ታሪክ አለ እንዲህ ለነካት መፈራት ሴት አለች እዚህ ደግሞ ይበረከክልኛል ተመቸኝ ነው ግን በምን መንገድ ልስጣቸው ስለዚህ እነዛን ሰዎች ከመናገር የሰማዋቸውን ዓለም አቀፍ ታሪኮችን ሰርች ማድረግ ጀመርኩ ዘመኑ ኢንተርኔት ነው እንደፈለክ ነውና አንድ ቬና መንገድ ላይ ሳሰንት ነው አላት እሺ ጎዳና ተዳዳሪ ነው ፍራስትሬት አድርጋ ነው ያየችው ሰዓት ዛጋለለት ማለት እና ባየችው ቅጽበት ፍቅር ይዟታል እሷም ባየ ቅጽበት ፍቅር ይዟታል ግን ጎዳና ተዳዳሪ ነው እሱን ሰው ስላገባችሁ ሰው ሰራውኝ ማለት እኔ አልታይም ድምጼ ብቻ ነው ምናምን ባለው ድምጽ አድናቁት በለው ታሪክ አቀራረብ የሚሰጥ ፊድባክ አለ ባለው 300 ምናምን ሲታየ ይሄ መክሊት ነው ብዙ ነው ይሄን የፍቅር ታሪክ ሳሳድ ይሄን ፕሮፖዝ ሳሳድ ኤቭሪቲንግ ሲሰራ በስክሪፕተር ነው ግን 10 ሰዓት ይፈጅብኛል ጽፌ ያን ቲክቶክ ከ3 ደቂቃ በላይ የለው እሱን ጨምቆ ወደ 3 ደቂቃ ማምጣት 10 ሰዓት ነው ይፈጅብኛል ቀረጻ ድረስ ስለው ከ3 ደቂቃ ሲያልፍ ስለው የተወሰኑ የሚቆራረጡ ቃላቶች አሉ ኤዲቲንግ አልተማርንም ያኔ የለም ምንም ኢንቨስቲጌት አላረኩም እና ደግመን የምታነቡ 10 ሰዓት በቃ
ይፈጀብኝ እሱን ያሳጠርክ ምን ይያልክ በለው ስቃይ ነበር ከዛ መመሰጥ ጀመርኩኝ በትልብስ ገብቼ ተኝቼ ስለው ደግሞ ማላቃቸው ቋንቋዎች የፋዘር ቃላቶች የሀገር ይመጣሉ ነው የተመረጡ ቃላቶች ደስ የሚሉ የልጅነት አታችመንት ያልኩ ነገር እንዳለ ይመጣል ከዛ ደግሞ ነው የተጎዳውባቸው ፊልም አረጋቸው የፍቅር ታሪኮች በሙሉ ይመጣሉ ፐርፌክት ነበር ችግሩ ቤስት ፕሮፖዛልም እነዚህ ተመርቀው ምን ተሚሉት አለቁ ማን ይኮነን ማን ላስተምር ኔክስት ስቴፕ ማን ነው ያኔ ወታደሮች ኢትዮጵያ መከላከያ ሰራዊት ሪስፔክት ሰተን አናቀውም ነበር ለምሳሌ ውጭ ሀገር በእያንዳንዱ ፊልም ውስጥ የአሜሪካን ባንዲራ ታያለ thank you for your service እያንዳንዱን ሰው ሲል ታያለ በትንሹ እንኳን የቀድሞ ወታደር ነኝ ሲል የሚሰጡትን ነገር አለና እኛ የት ነው ያለነው ባንዲራ እንደዚህ ተጣጥፎ በክብር ቤተሰብ ስላገለገለ ሞቷል ምናምን እሱ ቅንጦት ነው ግን በቃ ይሰማኝ ጀመር ማለት ነው ጀመርኩ ደግሞ ትድርና ማመስገን የሚለው ነገር መጣ በቃ በወታደሮች ዘንድ በየርክበት ሪስፔክቱ ፎቶ ነበረች ከጀርባ ባክግራውንድ ማረጋት የሚያቀህ ይሄዳል ደስ ይላል ፊድባኩ ከዛ ግን ጦርነቱ መጣ የትግራይ ሰሜን እዝ የተባለው ነገር ምናምን በቃ በጣም አሳዛኝ ነበር ከዛ የትግራይ እናቶችን አሰብኳቸው ከኔ ጋጃቸው ተቆርጦ የተማሩ ብዙ አሉ ምናምን ድሮ የኤርትራ ጦርነት ጊዜ ጽናዎቹ ህፃን ነበርን የመጀመሪያው ጥቃት ደግሞ የተደረገው ትምህርት ቤት ላይ ነው እነዚህ ልጆች እኛ ጋር ተማሪ ነበሩ የኛ ባች ነበሩ እነሱ ምናምን ስታይ ደግሞ በቃ ሰላም የሚለው ነገር ስቲል ጦርነቱ ልንገባ ነው ያኔ በጣም ኪዮስ ሆኖ ሁሉም በቃ ጦርነት ምናምን ባለበት ሰዓት ጋፕ አረኩኝ አሁን ልታይለሽ ነው የሚሆነው ግን ከሁለት ዓመታት በፊት ዶክመንቶቹ ስላሉ ሲምፕል ሪፈር ማድረግ ይቻላል ከማመስገኑ ወደ ሰላም ስብከቱ መጣ ማለት ነው ከዛ ምን መውጣት እንደነበረብኝ አላቅም ግን ፎቶዎች ያሉ በድምጽ ነው ከዛ ይሄና ፎቶ በቃ ተወዳጁ የነበረው መንግስት ዲክላይን ማድረግ የጀመረበት ዘመን ነውና ሂሶች ማይጀመርኩኝ ፋዘር የኖረበትን ዘመን የዛን ዘመን እንደሱ ይሆንኩ መጣው ቤተሰብ ጭንቀት ነው አረ በመዳሃን ያለምተው አረ ባክተው ያባትን ይወት አጣቅም ራሱ ሲነሳማ የሆነ ግሬስ አለው የልብ እየተሰማኝ ማለት ነው በቃ መሰራቸው ነገሮች ሪል ናቸው እኮ ተቋሙ ምናምን ሳይሆን ለምን ጥያቄዎች ናቸው ከዛ ግን እኔ ቆሜ ማሰብ ጀመርኩ አሁን ፈጣሪ ባለው ፍጥየቁ ጥያቄ አለ ያን ዘመኑላ ምን ልታረገኝ ነው ብየዋል ደግሞ ከሞታም ልጅ ሌላ ሞት መኖር ሲያጓጓኝ ግራ ገባኝና ቆምኩኝ ስለዚህ ምን ይዤ መምጣት አለብኝ ጓደኞቼ እዚህ ቦታ ደርሷል እነሱን አይቼ ተመረበታለሁ ውድቀቴ ገብቶኛል በፍቅር አልሆነኝ በምን አልሆነኝ ብዙ ነገር ካሰላሰልኩ በኋላ አንድ ጓደኛዬ ቶባክ በዚህ ማለት በዛ መኖራችን አይቀርም አይስ ነገር አለኝ ማለት ነው መኖር ነው ያቺ መኖር ነው መኖራችን አይቀርም ምን ወደኔ ማምጣት አለብኝ ወደ ኮንቴንት ስለዚህ እንዲመች አድርጌ የሚኖር ህይወት ነው እና መጣሁት የሚኖር ህይወት ፕላስ ያንሰሙ ምን እያወራው ነው ስለ ሰላም እያወራው ስለዚህ ሰላም ማዘር ትሬዛ የሰላም አስከፊ ጦርነትን አስከፊነት 10 አመት ከማውራት የሰላምን ጥቅም ለ10 ደቂቃ መስበክ የተሻለ ዋጋ አለው ትላለችና ስለ ፒስ ተወራ ድክም ያለ ድምጽ ነው ፒስ እና እቺ ሰላም ምትለዋ የላውሳስ ንግግር የመጣችው ከዛ ተወሰደችና ቀመሜ ኮንቴንት ነው የሚመጣኝብኝ ነገር እንዳለ እንደፋዘር እቀበላለሁ እሱ የከፈለውን ሳክሪፋይስ ሚኒመም ትንሽ መክፈል አለብኝ የፋዘር ልጅ በሚል ጀመርኩ ማለት ነው የሚኖር ህይወት ሰላም እንደውም የሚኖር ህይወት ተጀምሮ ከ10 ምናምን ኤፒሶድ በኋላ ነው ያኛው ሰላም የገባበት እየተሰራውበት ነው የመጣውትና በዛው ቀጠለ ማለት ነው ቲክቶክ ላይ በዛ ገባውኝ ግን ማያውን ነገር አላልፍም በፊት በጣም ነበር መተቸው ራፋንተ ልጅ በጣም ብዙ የሆነ ግራውንድ ኪያስ ከቀላሉ ግን ሪስክ ቴከር ነበርኩ በጣም ግዚው አስፈሪ ሆኖ እንኳን ሪስክ ቴከር ነበር አሁን የሆነ መጥቶ ምናምን አንተ ስለሆነ ድምጽ አጥቶን ኢቭን ድምጽ የሚለው ነገር የገባው ማህበረሰብ የለን ድምጽ ምትሆነው ለማን ነው አንተ ብለው ነው ድምጽ ምትሆነው ወይ ሰሊና ፈቅዶልን ለምሳሌ አብርሽ ድምጽ ነው ቸግሮኛል ብለ ድምጽ ምትሆነው ድምጽ ላይ ያላችሁ ሰዎች ነው ኤግዛክትሊ ማንንም መጥቶ ድምጽ ነው ይስላል አይደል ስታምንበት ነው ያንተ መሰጠት ሲኖርበት ነው ካለበለዛ ቢዝነስ ነው ኦኬ የሆነ ነገር ሎኬት አድርጎ ለምሳሌ ዛሬ ኦሮሞ ነገ አማራ ከነጉዲያ ትግሬ ምናምን አይነት ሰዎች አቀርማ ያቃል እንዴ አሶ ቢዝነስ ወረንት ዛሬ ኦርቶዶክስ ነገ ሙስሊም ዳርሶ ቢዝነስ ወረንት እኔን ብትመጣ ያደኩበት ማህበረሰብ እንደነገርኩ ነው ብሔራቸው ማቀው አሁን በቅርብ ጊዜ
ከዩኒቨርሲቲ ወጥቼ ምናምን ይሄ ኪዮስ ሲመጣ ማቀው ኢቭን 2008 ዓመተ ምህረት ካስታወሳችሁ የኦሮሞ ወንድሞቻችን እንደመፍሰስ ይቆም ያሉት ጎንደር አልነበረም ያን ያህል ምንለው ጂኦግራፊካል ሎኬሽን መግለጫ ሆኖ መጣ እንጂ ኢቭን ብሔረሰቦች ቀን ስታከብር ያንተን እሴት ማሳያ ነበር እንጂ መለያየና መከፋፈያ አልነበር። ሁሉም ለራሱ እንደዚህ ሰልፊሽ አልነበር። የትኛውን ማይት ፖለቲካል ኢንቴንሽን ቢኖረው እንቅስቃሴው ባይኖረውም ግን እንደዛ ነበር። ከዛ ዝቅጠት ነው አሁን ላይ እንደዚህ አይነት ሰዎች የምታየው ሼፓቸው የሚቀያየሩ ሰዎች የምታየው ቢዝነስ ኦሪየንትድ ናቸው፣ ለሊናቸው አላድሩ ናቸው። አማራ ሞንክ ምንም ሞንክ ምን አንድ ሀገር ላይ ነው የምትኖረው። ጂኦግራፊካል ሎኬሽን ለያየህ እንጂ ሱዳን ብትኖር ሱዳናዊ ነህ ካላስ ኢትዮጵያ አይደለም። ስለዚህ እቺኛው የተቀመጠችልን ቆዳ ስፋት ወይም አካባቢ ጠብቀ መኖር እንዴት ያቅታል? ኢትዮጵያ የሆነ መኖር እንዴት ያቅታል? አሁን እኮ በጣም የሚከብድ ቀደም ያልኩ ሹፌሮች እዚህ ጋር ነው የሚመጡ። ድንበር ተሻግረ መሄድ አይችልም። ድንበር የሆነ ጂኦግራፊካል ሎኬሽን ተሻግረ መሄድ አይችልም። ፓስፖርት ያስፈልጋል። ኢትዮጵያ ውስጥ ግን ክልል መሻገራችን ማንም ባልሰነ ነገሮች በጣም ይጨንቃል። ያንን ነገር እያየ ሪስክ ወስደን ነበር የምንሰራው። አንዱም ሰው የአንዱን ጥንካሬ ሳይናገር የሱ እንዲነገረት ከፈለገ ችግር አለ። the way they think ችግር አለ። ስለዚህ የኔም መልካም ነገር ተናገር፣ መጥፎ ነገርንም ኮነን። ይሄ ምን ይሆናል? የሐሳብ እንቅስቃሴ የሐሳብ ልዕልና ነው የሚያሳየው። ሐሳብ ነው የምትተቸው። አሁን ኢትዮጵያ ውስጥ ሐሳብ አይደለም የሚተቸው። ሐሳብ ሳይሆን ሰውየው የያዘው ሐሳቡን የያዘው ሰውየው ነው የሚተቸው። ሰውየውን ከተቸ ደግሞ በህይወትና በሞት መካከል ነው የሚሆነው። ለዛ እኮ ነው መፈናቀል፣ ሞት፣ ግድያ የሚበዛው። ሐሳብ አይደለም ከፍ ያለው ልዕልናችን ከፍ ያደረገው። ለምሳሌ ትናንትና ማን ነበር ትግራይ አካባቢ ያሉ ሰዎች ስልጣን ላይ ነበሩ። ሲያራምዱት የነበረውን ሐሳብ ሁላችንም ስንተች አልነበረም። ሰዎቹ ነው ስንተች የነበረው። ስለዚህ በልሁናቸው ነው እየመጣን ያለነው። እነሱ ደግሞ የመኖር ያለመኖር ህልውና ነው የሚኖርባቸው። ስለዚህ ፋይት ያደርጓል። ሐሳብስ ቢሆን ያኔም ሐሳባቸው ወድቆ እጅ ይሰጡ ነበር፣ በሰላም ይኖራሉ ማለት ነው። ስለዚህ የኢትዮጵያ ፖለቲካ ህልውና ነው ወይ ኑር ወይ ሙት ነው። በዛ ውስጥ ስላለን ነው እዚህ አይነት ውጥንቅጥ ውስጥ የምንገባው። ይህን ስታደርግ ደግሞ ህዝብን አታስብ። ለምሳሌ ከተማ ውስጥ ያለውን ይህን ያህል ውጥረት አስብና እኔ ጄሊድ በየክልሉ እንደነገርኩ ነው ያደኩበት ማህበረሰብ ጉዲፈቻ ብሎ የሚያሳድግ ነው። አማራ ክልል ብትሄድ መለክሱ ያግረን ሳታጠብ አታድርም ማለት ህፃን እሺ ጊዜ ብትሆን። አፋር ብትሄድ በኢትዮጵያዊነት በስነ ስርዓት የሚያሳይ ነው። እዛ አካባቢ ብዙ ጊዜ ትምህርት ቤቶች፣ ህክምናዎች ትንሽ ናቸው። ግን ኢንደሚክ የሆነ ህክምና አንተ ከመሃል ከተማ ስትሄድ ያማል። ልትሞት ተቃርበህ ፍየሉን አርዶ በከላብልጡ የሚያደነ ህዝብ ነው። ኦብቪየስ እናውቀዋለን። ደቡብ ብትሄድ እንደምታየው ነው። የፈለከው ማንጎ በልተህ ሙዝ በልተህ ብትኖር ማንም አይናገርም። በዛ የሐሳብና የሰውነት ልዕልና ከፍታ ላይ ያሉ ጄኔሬሽኖች አሉ። አሁንም እኮ ግን እቺ ትንሿ ፐርሰንት እኮ ነው ችግር እየፈጠርን ያለው። ያ ኬዎስ መቀበል ያቃተል ለዛ ነው። እና ስቲል ምለው ሐሳብ እስካልነገሰ ድረስ ጥሩ ሐሳብ እስካልወሰድክ ድረስ የሆነ ሐሳብ እስካልጣልክ ድረስ ሰውን ጥለህ ሰውን አክብረህ ምናምን ከሆነ ስቲል ውድቀታችን ከፍ ያለ ነው። አሁንም ፕሮግራማችን እንደቀጠለ ነው። ልክ እንደዚህ አይነት ተመሳሳይ እንግዶችን እንድንጋብዝላችሁ በዚህ ፕሮግራም ላይ እንዲቀርቡ የምትፈልጓቸውን ሰዎች ኮሜንት ላይ ጻፉልን። እንዲሁም ደግሞ እስካሁን ድረስ በነበረን ቆይታ ምን ተማራችሁ፣ ምን ተረዳችሁ ኮሜንት ላይ ጻፉልን። መልካም ቆይታ። ስመለከትህ ከመጀመሪያው እንግዲህ ታሪክን ስትነግረን ከፍታዎችንም አይታል፣ ዝቅታዎች የዝቅታውንም ጫፍ ወለል አሁን ደግሞ ኦልሞስት እንደ ቀልድ የጀመርከው ቲክቶክ ቪዲዮዎቹን በጣም አሪፍ ናቸው። የሆነ ኢምፓክት መፍጠር ደረጃ ላይ እየደረስክ ነው። አይ ኖ እዛም ላይ ቢዝነስም ወደ ቢዝነሱም ደግሞ እየገባህ ነው። ሁለቱንም ዓለም አይተኸዋል። ከፍታውንም ዝቅታውንም መማሩንም ጦርነቱንም ሞት ጫፍ መድረሱንም እንደገና ደግሞ በህይወት ለመኖር መጓጓትንም በእነዚህ ሁሉ ጊዜያቶች መኖርህ ምን አስተማረህ? ማመስገን ትልቁ ለኔ አቺቭ አድርጌዋለሁ ብዬ ማስበው ማመስገን መቻሌን ነው። ቀደም እንደነገርኩ የመጀመሪያ መሰከንኩበት ቀን ሞት የመጣችልኝ ቀን ነው። ተነጣጣረ በቃ ፍለፊት የመጣውበት ቀን ነው። ስቲል ወደፊትም መማረው ማመስገን ነው። ማመስገን አያቆም። ልጅ እያለን ምን ተብሎ ነበር? ከምድር የተፈጠራችሁት እግዚአብሔርን ለማመስገን ተብለን ያደግነውና አሁን ላይ እዛ ልቀት ላይ የለንም። ሁሉም በየራሱ ውጥረት ትባከናለ።
አንዳንዴ ትላልቅ ሰዎችን አያለሁ በጣም በመረረኝ ተስፋ በቆረጥኩ ሰዓት ትላልቅ ሰዎችን ዋላዋላው ተከትዬ ማውራት እነሱ የሚያወሩትን መስማት ጸሎት ላይ የሚያወሩትን እንዴት ታረገኝ ይሁን መጨረሻዬን አሳም ሞቴን እንቅልፍ አርግ ይኸውልህ የስልጣን ጥማት የገንዘብ ጥማት የፍቅር ሁሉ መጋደል መጨረሻ ምንድነው ፈጣሪ ለመለመን አደኝ ነው ዘዴ እሱን ነው ለምን ሞተልን ያሳምርል በየትኛው ሁኔታ ውስጥ ይሄ ስሜት እየተደፈነ አስተሳሰብ ሲጨምር የሚመጣው ፈጣሪ ልመና ነው እሱንም እኮ ደርሰን ከሆነ ነው ለትልቅነቱ እዛ ደረጃ ደርሰን ከሆነ ኤቭሪቲንግ ሉዝ አድርገን ፈጣሪው ማለት እንጀምራለን አንድ አባባል ልንገር አንድ ትልቅ ሰው መኪና ውስጥ ሆኜ ነገረኝንም ነገር እሺ ሸተትኩት በቃ የሆነ ነገር ሸተትኩት ሰውየው ጥሩ ስሜል አልነበረኝምና ልጅ አንድ ነገር ልንገራለኝ ያኔ በመጠጣበት ምናምን ዘመን ይሻልኩት የሰው ልጅ አህያና ውሻ እድሜ ሊሰጣቸው ቀረቡ ፈጣሪ ዘንድ አለ ኦኬ አሉት ለሁሉም እግዚአብሔር ስለማያዳላ 40 ሰጣቸው አህያ ቀወጧል እንዴት እየተጫነብኝ እየተደበደብኩ ብዙ ነገር እየሆንኩኝ 40 ዓመት it's not fair ስለዚህ ቀንስልኛል አይ በቃ ሰጥቻለሁ አይነት ነገር አወራ ውሻ መጣ አይሆንም አልውሻ የተሰደብኩ በጠበቅኩ እንትን ባልኩ ሰውን ባገለግል እንደዚህ ሆኜ ኔቨር አለ ይጨምርልኝ ነው የውሻ ቀንስልኝ ነው እንጂ አገልግዬ እንደዚህ ብታቂ እንጀራ ይጣልልኝ አልፈልግም ማለት እነሱ የሰው ልጅ በመድረስ ሲኖር ሁሉ ነገር እንዲገለገልበት ነው ለአዳም ቃል የተገባውና እነሱ መገልገያ ናቸው ሰውም ቢያሉ ማለት ነው ሰው መጣ 40 ዓመት ምድርን ግዛ ብለ ይሄን ሁሉ ተጠቀም ብለ አይሆንም እንዴት ያንሰኛል ያንሳለው አያት ሰጣው ውሰድ ውሻን አያት ሰጣው ውሰድ የሰው ልጅ ኑሮ 40 ዓመት ባልግበትም ቁም ነገር ስራበትም ዋልጌም ሁን መልካምም ሁን 40 ዓመት አለ ልብ ባርማ ቢባለው እዛ ጋር ይጀምራል ገንዘቡን ቶ ከእግዚአብሔር ስላልሆነ መጠቀሚያችን ኢቨን እግዚአብሔርን ለመፈተን የመጣ ነው ኢየሱስ የተፈተነው ወይም የሱ ፍቅር የተፈተነው በገንዘብ ሶ 40 ዓመት ላይ ምን ይጀምራል መሰለ ሰውነት ያበቃና የአህያውን እድሜ ተጀምራል ገብቷል ሰጥቷል መኖር ያለበት ኖርሃል ስትወስድ እድሜውን ስትኖር ግን ካራክተሩንም እየኖርክ ነው እንደ አህያ ትፈጋለህ እንደ አህያ ይጫንብሃል መስሪያ ቤት ቢሰርብ የሆነ ሰው ቢናገር ብትደበደብ ልጅ ይትላል ቤተሰብ ይትላል መጦር አለብህ ማሳደግ አለ ኤቭሪቲንግ ያህያውን ነው ብትቀጠቀጠው 20 ዓመት እስከ 60 ድረስ ጡረታ አስከጥቶታ ያህያውን ትኖራታለህ ወደድክም ጠላ ተስገብግባለና የሰርጋ ያያድሜ ነው ካራክተሩን ትኖራዋለህ እንደን 60 ላይ ስትገባ የውሻው ይጀምራል ጡረታ ወጣል ኤቭሪቲንግ ቀንሷል በአካባቢ በሰላልክ ተብሎ ስብሰባም ተጠራለህ ድር ቤት አለ የትም ቦታ አለ ቤተሰብም ጡረታ ላይ ነው ልጆች ደርሰዋል በጦር ይጀምራሉ እነሱም ይኖሩበታል እጭ መባል ትጀምራለህ ምጭዋቱን ጀምረህ እንጀራ አስተውስታፖስ ዝም ይበለስ እጭ ነው ጣይሼ ባጀምረው ትባላለህ የውሻውን ካራክተር መኖር ትጀምራለህ ልክ እንደ ኢትዮጵያ ፖለቲከኛ ማቹር ዳርጓ የሚገቡበት በትለፈልፍ ለውጥ አጣበጣ ያን ነው የምንኖረው ሶ ያን ያሉኝ ሰዓት ሰውዬው ተደናግጫለሁ እውነት ለማናገር የትኛው ስቴጅ ላይ ነኝ እኔ ያለችኝ ቻርቧንች ለዛ ነው ነገን አታቃትም ነገ የፈጣሪ ነች ያለ ዛሬ ነው ቻርቧ ከተፈቀደለ ከኖርን ሽማግሌዎች የምከተለው ለዛ ነው ምንድነው የሚጸልዩት ሞቴን እንቅልፍ አድርግልኝ እንዴት ታረገኝ ይሆን የሚሉት አሁን የፍቅሩን ታሪክ የነገርኩ በራይርኩበትን የሞድኩበት ኤቭሪቲንግ ተረስቷል ስለዚህ አሁን የት ጋር ያለሁት ማመስገኛው ላይ ነው ስቲል እንደነሱ እስካመሰግን ድረስ እንደነሱ እስኪገባኝ ወይም እንደ ልጅነት የተፈጠርኩበት አመስጋኝ እስኪል ድረስ ያለኝ አማራጭ ማመስገን ትልቁ አቺቭመንቴ ማመስገን መቻሌ ነው ምናልባት ነጥላይና ጣፍጪ ነገር አርጊ ቅሬ ማለት ስለው አታየኝ ይሆናል ግን አመስጋኝ ከብዙ ጥልቅ ውስጥ ስላወጣኝ ብዙ ነገሮችን አስተምሮ እዚህ ስላደረሰኝ ከሱ ውጪ ማን ታመሰግናል የሰው ልጅ ምስጋናው እኮ ትንሽ ሰውን ብታመሰግን ነገ ላይ ሌላ ነገር የሚጠብቀው አቶ ባይሉ ያሉትን አልሰማም ፕሮፌሰር አቶ ባይሉ ሶሪ የስታቲስቲክስ እና መረጃ ቴንክ ዩ የሚል ነበራቸው እንግሊዝ ነው መስለኛል ተምረው ሲመጡ ቴንክ ዩ ለመዱ
አስተናጋጅ ጠራህ ቴንኪዩ ነው፣ አዘዝክ ቴንኪዩ ነው፣ ሰው ሲያሳልፍ ቴንኪዩ ነው አሉና ጦቢያ ላይ መሰለኝ የሰማሁት ኤቭሪቲንግ ቴንኪዩ። ከዛ እዚህ መጡ ጓደኞቻቸውን አገኙና ሚስተር ቴንኪዩ መጣ ነው የሚሏቸው። ታዲያ ስናም ካልከሆነ ቴንኪዩ አቶ ባይሎ ደሳለ ላይ ያቆሙት ያን ቴንኪዩ እንደ ሚስተር ቴንኪዩ የታረከው ቴንኪዩ አሉት። እንዴ አለቃ ለምን የሚመልስልህ የለም ካልተመለሰላት ለምደውምና በዛ ልክ ውስጥ ያልቃል ቴንኪዩ። የሰው ልጆች ቴንኪዩ እዛ ድረስ የፈጣሪ ቴንኪዩ ግን ያ 40 ገባህ እንዴ? ኧረ አልገባሁም። አሁን ግን ትመስላለህ እንደዛው መንገድ ላይ ነው። በሁለቱ ጀነሬሽን ውስጥ ነው ያለነው። ባለቀው በተፈጀው የድሮ የደርግ ጀነሬሽን እና በጣም በፈጠነው የቴክኖሎጂ ምህዋር ውስጥ ባለው ፈጣኑ ጀነሬሽን በዛ ውስጥ ያለ ጀነሬሽን ትንሽ ተጎድተናል። እንደነገርኩ የስርዓተ ትምህርቱን መሞከሪያ ነበርን። 70 ኢንጂነሪንግ 30 ሲባል መሞከሪያ ነበርን። ፕላዝማ መሞከሪያ ነበርን። ከ4 ዓመት ወደ 5 ዓመት መሞከሪያ ነበርን። እሱን ተው በፊት አካውንታንት ምናምን እንደሚፈልግ ታውቅ ነበር? ኢትዮጵያ ውስጥ ይሄ ሶሻል ሳይንስ ተማሪ በባትሪ ነበር የሚፈልገው አቻ ዩኒቨርሲቲ ብቻ በነበረበት ሰዓት እሱ ገበያውን ሳቹሬት አደረገ። አልተፈለጉም እነሱ። ከዛ ዶክተሮች በጣም ተፈልጉ አገር ለቀው በሚወጡበት ሰዓት ነው። ኢንጂነሮች በዛው ልክ ተፈልገው ነው። የኢንጂነሪንግ ሰዓት ነው 70-30 የመጣው ኢትዮጵያ ላይ ኳሊቲ የሚባል ብራንድ ቶታሊ ያጣናል። በዛ ልክ አሁን ለምሳሌ ኢንጂነሪንግ መቀለጫ ነው። እንደ ማንኛውም ኢትዮጵያ ኢንጂነሪንግ ተመርቄያለሁ። ያው እኔም ቲክቶክ ሰራለሁ። ብዙ ጓደኞቼ ቲክቶክ ላይ ያሉት ኢንጂነሮች ናቸው። ስራ ያጣውም የቲክቶክ ልክ እንደዛ ደግሞ ሳቹሬት ስታደርግ ወደ ሜዲሲን ኤቭሪቲንግ ሳቹሬት ሲያደርግ ይኸውልህ በአካባቢ ዩኒቨርሲቲ መክፈት እንጂ ዲፓርትመንት መክፈት የለመደ ትምህርት ሚኒስቴር የለም። ለምሳሌ እኛ ስንማር ወተር ላይ ስሞል ስኬል ሃይድሮ ፓወር ኤንድ ኦልተርኔቲቭ ኢንጂነር ሶርስ የሚል አለ። ትንሽ የስሞል ስኬል የምትባል ሃይድሮ ፓወር እና ኦልተርኔቲቭ የሚባሉት ዊንድ ተርባይን፣ ሶላር፣ ጂኦተርማል ምናምን የሚባሉት ናቸው። እነሱ እንደ ዲፓርትመንት መቋቋም እንዳለባቸው ታውቃለህ። ትልቅ ናቸው ብቻቸውን። ኦልተርኔቲቭ ተብሎ ግን ተጨምቆ ያሉት ከአንድ ሳብጀክት ጋር ከስሞል ስኬል ኢሪጌሽን እንትን ሃይድሮ ፓወር ጋር። ሃይድሮ ፓወር ብቻውን እኮ ዲፓርትመንት አለው። ሃይድሮሊክስ ብቻውን። ኦልተርኔቲቮቹ ማብዛት ይቀላል፣ ዩኒቨርሲቲ ማብዛት ይቀላል። አሁን ዩኒቨርሲቲዎቻችን የዘረኝነት ማቀንቀኛ ናቸው። እውነት ለመናገር ልቀት ማፍለቂያ አይደለም። ልቀት የሚፈልቅበት ቦታ አይደለም። በእኛ ጊዜ አላቅም እንደዚህ አይነት ኪዮስ ውስጥ አልነበርንም። ምናልባት የገነት ዘውዴ ጄኔሬሽን የብርሃኑ ጄኔሬሽን እየተባለ ከሚያልፍ እንደ ኢትዮጵያዊነት ቅርጽ ያለው የፊንላንድ አይነት የትምህርት ፖሊሲ ቢኖር ብየመኛለሁ። ቪዲዮች ላይ ማውራት ጀመርና የድሮ ወገኖች ድሮአችሁ አልፈጠነባችሁ? እንግዲህ እኔ ድሮ ይፈጥነውብኛል። ቅድም ፕራይስ ስናወራ ነበር። ድሮአችን ፈጥኗል። ለምሳሌ ድሮአችን ከፈጠነብን ነገር የኑሮ ውድነቱ ተውት። ኤቭሪቲንግ ድሮስ ብሎናል። ኤቭሪቲንግ ቲክቶክ የተጀመረ ሰሞን የምትቀልዱትን ቀልድ አስታውሳችሁ ታውቃላችሁ? ዩቲዩብ ላይ ዩቲዩበር የሚባለው ከሁለት ዓመት በፊት ማን ነበር? ኤቭሪቲንግ ድሮአችን ፈጥኗል። ቴክኖሎጂ ኦፍ ኮርስ ፋስት ነው። ጀነሬሽኑ እጅግ በጣም የዲጂታላይዝድ ነው። እንግዲህ ዶላር ኤክስቼንጅ እንኳን ራሱ ድሮ ያስብለናል። እውነት ሂደቱን ስታየው እኔ ድሮ ይፈጥኖብኛል። ለምሳሌ በግና እንትን ቅርጫ እንዳለ ታውቁ ነበር? ድሮ የበግ የፍየል እሱ ላይ አልደረስኩም። ድሮ የለም። ድሮ የኛ በጌን ያክለ የናንተ በጌን አሁን ለ3 ለ4 ሰው በግ ብታርድ ባይሆን እንትኑ ላይ ነው የደረስኩት። ዶላር 10 ምናምን 16 17 እያለ እሱን አስታውሳለሁ። አሁን እሱን ድሮ ልትል ነው። ድሮ ቆያልኩ ከስንት ዓመት በኋላ አንድ ጀነሬሽን 33 ዓመት አይደለ? እኔ ድሮ ለማለት ግራሱ 1 ዓመት ይቀረኛል። አሁን ለነገሩ 1 ወር 2 ወር ይቀረኛል። ህዳር 13 ልደቴ ነው። አስበዋል። ድሮአችን ፈጥኗል፣ በጣም ፈጥኗል። በፖለቲካዊ ሂድ በምኑ ሂድ እኔ ራሱ እኮ 3 መንግስት አዩኝ። እኔ ራሱ የድሮ ሰዎች በእኛ ዘመን ይላሉ ስጋ በልተን ቆዳ መልስ ነው ያውም አትርፈን ነው የምሸጠው። በእኛ ዘመን የሰው ልጆች ረክሰዋል። እጅግ በጣም ሞት ወስቷል። ድሮ አንድ ሰው ሲነስረው እንደነገጽ ነበር። ትምህርት ቤት ከበን እናየዋለን፣ እንደም ያስፈራናል። አሁን አብርሃምን ለማድማትና ለመግደል ነው ሩጫችን። የምናውቀው ነገር ነው። አንዳንዴ መድፈር ያለብን ነገር ካልተደፈረ የሚጠራ ነገር አይኖርም። አሁን ላይ በዚህ ዘመን 21ኛው ክፍለ ዘመን አፓርታይድን ያሰለጠንን ህዝቦች አፍሪካ ነፃ ያወጣ ህዝብ አሁን እርስ በርስ እንታቆሳለን። እንዴት ነው ነገሩ?
የጋርዮሽ ስርዓት ወደኋላ እየሄድንኩ አንድ የጎንደር ዩኒቨርሲቲ ምሁር ምን አለ መሰለህ ሮጠን ቀደምናቸው ቆመን ጠበቅናቸው ሮጦ አለፉን ብሎ ነበር እሱን ያለው እንዴት መሰለህ ፌሚን ሚል ኦክስፎርድ ላይ ኤግዛምፕል ኢትዮጵያ የምትል ነበርች እሱን ለማስፋቅ ይሮጡ ነበርና በጣም ይቆጭኛል ብዙ ኢንተርቪው ላይ እናገራሉ ይሄን ነገር የሰው ልጆች መገኛ ኢትዮጵያ ነች የመጀመሪያው ቴክኖሎጂ ኢትዮጵያ ነው አት ዘ ሪቨር ባንድ ኦፍ ሳምቲንግ ይያልክ ስልጣኔ ተጀመረበት ሪቨር ባንድ ላይ ወይም ኢሪጌሽን ፕሮጀክቶች ላይ ነው ወይም ኢሪጌሽን ላይ ነው ናይልን ተሸክመን ያለ ነው በየትኛውም ስልጣኔ ከፍ ያለን ነበር ታሪኮች ይነግሩሃል እያንዳንዱ ቅርሶቻችን ይነግሩሃል የሆነ ሰዓት ላይ ቆመናል ዘመነ ፍሳፍንት ይሁን ከዛ በፊት 1855 ቆመናል አንድ መሆን የሚችል ቴዎድሮስ ሲመጣ አንድ ሲያደርገን ቁርሾና ቂምም ይዘን የመጣን ይመስለኛል አንድነታችን በታሪክ ተቀምጧል ጥሩ ነው እስከዛ ድረስ የመጣ ነው ግን ቆመን ይጠብቅናቸው ያን ይመስለኛል እንደን ሚኒክ ፋይት ሲያደርጉ ጣሊያንን ባንዳ የሚባል ትውልድ ጀነሬት ያደረግንበት እርስ በራስ መባላት የጀመርንበት ጀነሬሽን ነው ያኔ እነሱ ቀድሞ ሄደዋል ፈረንሳይ ሪቮሉሽን አስቡ ኢንዱስትሪያል አብዮት ሲነሳ ኤቭሪቲንግ እነማውን አስባቸው እስራኤል እንኳን እኮ 70 ዓመት ነው ያላት 1948 ነው ህፃንሷን ያወዘችው ተበትና የነበረች ሀገር ነች ከነሱ እንኳን አልተማረ ሶ ይሄ ባንዳ የሚባለው ጀነሬሽን ተፈጥሮ በከፋፈሉ ሲመጣ ኢቭን ዶክመንትድ ባልተደረገ ፋይል እኮ ምንጋደል ሰዎች ምንም በማናቀው 1967 አካባቢ በተጻፈ መጽሐፍ ምንጣላ ሰዎች 80ዎች ውስጥ ራሱ በተጻፈ ቶሱ ዛሬ የሚጻፉ ጽሁፎች አንድነትም ያመጡ አይደል ያው መክሸፍ እንደ ኢትዮጵያ ከሸፈው ትውልድ ቁልቁለት ዘመን ኤቭሪቲንግ ይፈጸምባል አፕላይ ይደረግባል በዛ ልክ እየዘገጠን ያለ ነው ኤቭሪቲንጋችን እየወረደ ነው ያለው ያን ጀነሬሽን አካል ነው እንደሽ ከብዳል ምን ይታያል ከዚህ በኋላ በሚኖረው በዚህ ትውልድ ተስፋ አልቆርጥም ጊዜ በዚህ ትውልድ ታሪክ ተስፋ አልቆርጥም ግራ የገባው ጀነሬሽን አለ መጥራት ያለበት ጀነሬሽን አለ ኮንስትራክሽን ላይ ዲዛይን ስታደርግ ሴፍቲ ፋክተር የሚባል ነገር አለ እሺ ከሰራህለት ነገር ከፍ አድርገህ የምታስበውና ኮንሲደር አድርገህ የምታስቀምጠው ነገር አለ ይህ ትውልድ እንደዛ ይመስለኛል የኛ ትውልድ ለሴፍቲ ፋክተር የተቀመጥን ይመስለኛል ሺ ጊዜ እንለቅ እንጂ የመጨረሻ አቀጣጠብታችንን አድርገን ምናልፍ ጀነሬሽኖች እንደሆነን አምናለሁ የበፊቶቹ በየትኛውም ኬስ ውስጥ ገላፉ በየትኛውም ነገር ውስጥ ተጓዙ የራሳቸውን አሻራ አሳልፈዋል የኛ ጀነሬሽን በዲጂታሉና በተጻፈው ጽሁፍ መሃል ያለው ጀነሬሽን ነው በዛ አጣብቂኝ ውስጥ የገባ ጀነሬሽን ነው ሶስ ቢባል በእኛ ጀነሬሽን በጣም የጎዳው ስርዓተ ፖሊሲ የፖለቲካው ሪዮት ዓለም የጎዳው የኛን ጀነሬሽን ከዚህ በኋላ የሚመጡት በጣም ዘርሶ ፋንታስቲክ በነገር ላይ ዲጂታሉን ዓለም እንዴት መጠቀም እንዳለባቸው የሚያውቁ የሚሳሳቱበትም አሉ ግን ብሩ ነው ለነሱ ብሩ የሚሆነው ግን እኛ ነገ እንረከባለን ብለን የምንሄደው ሀገርን ይሄንን ቁርሾ ካልተውን ኢትዮጵያን ሀገር ቀጥ አድርገህ ማትሄድበት ነገር እስካልፈጠርክ ድረስ ከባድ ወይ እናጠፋቸዋለን ወይ እናለምልማቸዋለን በዚህ ጀነሬሽን ተስፋ አልቆርጥም ለዛ ነው ወደድክም ጠላም ተረካቢ ነው ነገ ካለህ በዚህ ሀገር ላይ ከዛ በኋላ ያሉትን አሁን ላይ ቶፕ የሆኑትን ጀነሬሽኖች አስባቸው ከኛ ታናሾች ቴክኖሎጂ ላይ አስባቸው ቢዝነሱ ላይ አስባቸው ኢቭን በትምህርቱ ደረጃ አስባቸው ልቀታቸው ከፍ ይላል እነሱን የማዳን የማቆየት እነሱ ላይ መስራት በጣም ፈንታውኛ ላይ ነው የቀረው ቀርቶ የጸዳው ጸድቶ የተጎዳው ተጎድቶ አሁን ተስፋው በዚህ ጀነሬሽን ላይ ነውና በዚህ ትውልድ ተስፋ አልቆርጥም መልካሙ ነገር የሚያይ ጀነሬሽን ከመጣ ህይወት ኮንትራት ነች በዛ ህይወት ኮንትራት ውስጥ አላፊ እንደሆነ ከገባው አንድ ሰው ነግበኔን ይማራል ነግበኔን ከተማርክ የምትሄድበት መንገድ ሁሉ አንተ የምትወደውን ሰው ላይ ለማድረግ ነው ማትወደውን ለማድረግ ነው ካልሆነስ ፔይባክ ስላለው ትፈራለህ ያ ጀነሬሽን ያይገባው ይመስለኛል ይሄ ጀነሬሽን እና በዚህ ጀነሬሽን ተስፋ አልቆርጥም የሚገርም ነው ቅድም የፍቅር ህይወትን ጀመርክና ቋጨኸው አሁን ያለውስ ምን ላይ ነው አሁን ላይ ኦንጎይንግ ትዳር መሰረታለሁ መንገድ ላይ ነኝ ያ ማለት ጮኛለች ማለት አይደለም ፍቅረኛ አለኝ አንዳንድ ኖርሞቻችን ደስ ይሉናል የከፈር ወዳጅ የሚባል ነበር ከፈር ወዳጅ ማለት ጓደኞቹንም ያቆለ ቤተሰብ ያቀለ ቤተሰብ ያቀለ ማን ነው እጮኛ ስታረጋ ነው ስታጫት ነው ተናግረህ ምናምን የምታጫት ማንንም አካባቢ ያቀልሃል ያንተ ነች ሶ ፍቅረኛ አለኝ እንደው ሚዲያው ላይ መገለጽ የለባቸው ሚዲያ ላይ መውጣት የለባቸው የምትላቸው ጉዳዮች ምን ምን ናቸው
ይርነቅ ኖረም አልኖረም የራሱ ጉዳይ ነው። የኔን ጉዳይ ሚዲያ ላይ ማምጣት አይጠበቅብኝ። አሁን ላይ በጣም የሰለችን ነገር እሱ ነው። ምናልባት ይማሩበታል ብዬ እስካላመጣው ድረስ አረ እየዘቀጠ ነው። ለምሳሌ እኔ እንደዚህ አይነት ላይፍ አሳልፌያለሁ። ዳዝም ማተር ለማንም ምንም አይደለም። ግን እንዴት ወጣ? ለምሳሌ ወድቄ ነበር። እንዴት ወጣ? ሪል ሞቲቬሽን ያስፈልጋል። ፓሱን ማሳየት መቻል አለበት። ያ ሊጠቅም ይችላል። የዚህም ፖድካስት እኮ ዋና ዓላማው እሱ ነው። ስለጋበዛችሁ ያ እንደዛ ከሆነ ለምሳሌ አሁን ፍቅረኛ ላይም ብያለሁ። የፍቅረኛዬን ጸብ ግን አምጠብቅ ቀርጸው ኢቭን ዩቲዩብ ላይ የምታያቸው ነገሮች እኮ እንደዛ ናቸው። ሜንታል ላይ የተሰራ አይደለም ያለው። ስለዚህ ያንተ የቤት ጣጣ እዛው ተሸከመው። ህዝቡ የራሱ ትልቅ ችግር አለበት። እንጀራ ቆርሶ መብላት ያቃተው ህዝብ ኦኬ፣ በየትኛውም አቅጣጫ የሮጠ የሆነ ዳቦ መብላት የሚፈልግ ህዝብ ነው። እንደዛ ደግሞ ቴክኖሎጂ ተመቸ ብለ ማደንዘዝ ማለት ደግሞ ሌላ ጣጣ ነውና እባካችሁ የምትችሉ ሰዎች የቤታችሁን ጣጣ ወይም ድራማ ፈጥራችሁ የምታመጡ ሶሻል ሚዲያ ላይ እና ያለወከላችሁትን ዘር ወክያለሁ ያላችሁ እጅግ በጣም ማይሆን ዝቅጠት ውስጥ ምገቡ ሞራል ልልናችሁ እጅግ በጣም የወረደ ሰዎች አትምጡብን። አምናለሁ ዶሚኔት እንደምናደርጋችሁ አንቆጣጣራቸውም፣ ግን ጥሩ ነገሩ በበዛ ልክ ትናንሾቹ እንደሚከስሙ አምናለሁ። ትናንትና ቲክቶክ ሲጀምር ከዛ ከፊኛ ከማፈንዳቱ ፕራንክ ከማድረጉ ተጀምሮ ቂጣቸው የሚያወዛውዝ ትውልድ የመጣበት ራቁት ርቃን ቀረሽ የመጡበት ኤንደን ከዛ ደግሞ ቢዝነስ የሚሰሩ ልጆች የመጡበት በዚህ ነው በምኑ ቶፕ ራሳቸውን ፕሮዳክት ፕሮሞት የሚያደርጉ ሰዎች የመጡበትን ጄነሬሽን እንዳመጣ ነው ስንበዛ ዶሚኔትን የምናደርጋቸው አምናለሁ። ለአሁኑ ግን ያለንበት ቀውስ ይበቃናል፣ ያለንበት ፍራስትሬሽን ይበቃናልና ቢተውን ደስ ይለኛል። ማይጠቅም ነገር የቲክቶክ ፍርድ ቤት ዳኞች አሉ። እግዚአብሔር አንተ ፍርድ ቤት የያዘን ኬዝ ፍርድ ቤት ሮል መደረግ የነበረበትን ኬዝ ቲክቶክ ላይ አምጥተህ መፋጨት ምን የሚሉት ነው? አስተምረህበታል? ፍትህ ስርዓቱን እየናክ ነው። አይ ነው ሚዛናዊ ይሁን ፍትህ ስርዓቱ በጣም ይጓደል። ነገር ግን ቡና ጠጡ ወሬ ይዘህ ትመጣለህ። በጣም ቶፕ ፖቴንሻል አላቸው ከምትላቸው ሰዎች ጀምሮ ሲዘቅጡበት ታያለህ። ስለዚህ ሚዲያውን መጠቀም ካልቻለን እንተው። የምር ነው የምነግርህ። ምክንያቱም እኔ አሁን ፍትህ ስርዓት ጋር ልሄድ አይደለም ማስብ የሆነ ነገር ቢደርስብኝ እዛው ገላግዬ ፍትህን ወስዳለሁ እንጂ ያንን ነው እያደረክ ያለው። ሞራል ቫልዩአችን ማህበረሰብ የሰጠን ነገር እንዳለ እየዘቀጠ የመጣበት ጊዜ ነውና ታፍራለህ። እሱ ነገር ባይኖር ብያምናለሁ አስባለሁ። ፕሊስ ባካችሁ በቃ ያልወከላችሁን ሰዎች ወከልን አትበሉ። የሆነ ሰው አምጥታችሁ ለራሳችሁ ገቢ ለራሳችሁ ፖለቲካ ድራግ አታድርጓችሁ። ፍትህን ነው እንጂ መታገል ያለብን የሰዎችን ታሪክ አይደለም። ባካችሁ ታሪካችሁን ቤት አድርጉት። አያስተምረንም። እኔ ፍራስትሬት እያደረኩ ነው። ለምሳሌ እንዴት ነው የምገባው? ጮኛለች ፍቅረኛለች ጮኛ የምትሆን ነገ ሚስት የምትሆን እንዴት ነው የምገባው? ይቅርብኝ እያልኩ ነው። አሁን አማችሁ ዳርግ ያለው ምለው ሰው ይቅርብኝ እያልኩ ሚዲያው ላይ ምንድነው ማመጣው? ኢቭን እሷን ፖስት አልፈልግም። ከእሷ ጋር ጸብ ነው ለቺት እያረክብኝ ነው እንድስከባል ድረስ ማለት ነው። አይሆንም። ምክንያቱም ትፈራለህ። ያ ስጋቴ ደግሞ ከምንድነው የመጣው? ከእንደዚህ አይነት ቪዲዮ ኮንቴንት የላቸው ኮንቴንታቸው ማብቋት መፈትፈት ነው። በዛ ልክ ባይሆን ደስ ይለኛል። ሶሻል ሚዲያ ላይ ባይመጡ እንደዚህ አይነት ነገሮች እጅግ በጣም ደስተኛ ነኝ። yes የምጠይቀኝ ጥያቄ አለ እዚህ ፕሮግራም ላይ እንዲጋብዝ በጣም ስለምወድ ስለማከብር እና ደግሞ በቃ የሚኖር ህይወት ያላቸውን ሰዎች ነው ወደዚህ ምጋብዘው። እዚህ ጋር መጥቶ አንድ ሰው ሲያወራ የግል ታሪኩን እንዳልከው የግል ታሪኩን እንዲያወራ ሳይሆን በታሪኩ ውስጥ ፈተናዎች ከመጡ እነዛን ፈተናዎች እንዴት አለፋቸው፣ ይሄ ያሸነፈባቸውን መንገዶች ማሸነፍ ብቻ ደግሞ ሳይሆን ላይክ እንደ መሰለ እኔ ህይወትን የምረዳው ወይንም ስኬትን የምረዳው ስኬት የሆነ ጫፍ መድረስ ብቻ አይደለም። ስትወድቅም ነው የሆነ ነገር ፈጣሪ እኮ አንድ ነገር ካላሳካልህ ያ መንገድ ላንተ አይሆንም ማለት ነው። እሱም ስኬት ነው። አንዳንድ ነገሮች ምን ጠፋባቸው ናቸው። ከዛ መማር በራሱ በጣም ትልቅ ነገር ነውና ከኛ በታች ያሉ ሰዎች አሉ በዚህ ሰዓት ይሄ ያንተ ንግግር የሚያስፈልጋቸው በጣም ተስፋ ቆርጠው ግራ ገብቷቸው ቁጭ ብለው ያሉ ከዛም ባለፈ ደግሞ የሆነ መንገድ ላይ እየሄዱ ያሉ ግን በቃ ዕውቀትን የሚሹ መማር የሚፈልጉ ሰዎች አሉና ለነዛ ሰዎች መድረስ እንድንችል
ምሰራውም ደግሞ ፐርሰናል ዴቨሎፕመንት ላይ ነው። ስለዚህ ፐርሰናል ዴቨሎፕመንት የግለሰብ ወይም የፐርሰናሊቲን በደንብ ቢውልድ እያደረክ የምትሄድበት ነውና ሰዎች ራሳቸውን በደንብ አድርገው እንዲያንጹ፣ እንዲያበረቱ፣ ከፍ እንዲያደርጉ ልክ እንዳንተ አይነት ሰዎችን እዚህ እየጋበዝኩኝ ከህይወታቸው ካለፉበት መንገድ ልክ እንደዚህ መጣው ያስተምሩናል። ከዚህ በኋላም የተለያዩ ዶክተሮችን፣ የኢንጂነሮችን፣ የተለያዩ ፊልድ ላይ ያሉ ሪል የሆነ ኤክስፒሪየንስ ያላቸውን ሰዎች እየጋበዝን በቃ ከህይወታቸው ምንድነው የተማሩት፣ ሳይንሱሳ ከሳይንሱስ ስፒሪቹዋሊቲ ላይ ያሉ ሰዎች የተማሯቸውን ነገሮች ያለፉበትን መንገድ እዚህ ጋር መጥተው ያካፍሉናል። በዛ ምክንያት ነው አንተንም መርጬ ወደዚህ ቁጭ ብለን ያወራነው። መልካም ደስ እና ደግሞ በደንብ ደግሞ ቫልዩ ያለው ነገር ነው የተነጋገርነውና ምን ያህል ጥቅም እንዳገኙ ደግሞ ተመልካቾችም እዚሁ ኮሜንት ላይ አሳውቁን። እንዴት ነበር አንተ ጋር ቆይታ? እኔ ጋር ደስ ይላል። ብዙ ማውራት የሌለብኝ ነገሮች በነፃነት ያወሩበት ቦታ ነውና ነፃነቱ ስለፈቀድክልኝ በጣም አመሰግናለሁ። አንዳንዴ ሚኒስትሪ ሚዲያ ላይ ለምን አሰራም እባላለሁ ልጠይቅ ነበር። ለምን ነው ማጥጣው? ጎልደን ቮይስ ያላችሁ ሰዎች ብዙ ጊዜ ሚኒስትሪ ሚዲያ ላይ አሉ ተብሎ ስለሚታሰብ ብዙ ሰዎች አቃሉ ነው ቦታ ይላል። እኔ መስራት ማልፈልግበት የኢትዮጵያ ሚዲያዎች ነፃ ናቸው ብዬ አላምንም። ልክ ነገር እናቀርባለን ወይ መናገር እንፈልጋለን አይደለም። ትክክለኛ ፍትሃዊ የሆነውን ድምጽ ማቅረብ አንችልም። እንደነገርኩ ነው። አንድ ሚዲያ የሹፌሮች መታገት ወይም መገደልን የዘገበ የለም። ዛሬ ላይ ጦርነት አለ። አንድ ሰው ህይወቱ ላይ ወስኖ ሄዶ ሰላም መስበክ ያቀርባል። አጋጣሚው ሲገኝ ብቻ መጥፋት ነፍሳ ተገኝኮ አናነብም ብለው ነው አገር ለቀው የወጡት። ህፃናት ባንክ ዘረፉ ሚል ዊኖይት እንዴት የሚታገል ሰው እናጣለን። እነ ጳውሎስ እነ በዓሉ ግርማ እንደዛ ውብ የሆኑ ድርሰቶችን የጻፉት እኮ ኖሮት ነው። እንዴት እንደዛ አይነት ሰው እናጣለን? የፊክሽን የፌክ ዓለም እንዴት እንቀበላለን? ያ ነገር ሲስተካከል ነፃነት የሚለው ትክክለኛው ቫልዩ ያለው ነገር ሲስተካከል ማውራት ስንችል ማውራ ይሆናል። ከዛ ውጪ ሚኒስትሪ ሚዲያ አጓጓኝም። ለኔ ይሄ ቲክቶክ ሚኒስትሪ ሚዲያ ነው። የፈለኩትን መተደራሽ ሆነበታለሁ። ነገር ግን ኪዮስ የማይፈጥር እኔ ሀገሬን ላይ እምነት አለኝ፣ እዚህ ትውልድ ላይ እምነት አለኝ። የኔን ሐሳቦች ሬዝ ባረኩ ቁጥር ጦርነት አይደለም ማውጆ ከኔ ለዘላለምም ማሰማው፣ ዘረኝነትን አይደለም ማውጆ ለዘላለም አሰማው። እነዚህ ነገሮች በነፃነት እንዳወራ ግን አይፈቅድም ሚዲያው። ቢፈቅድ እንኳን የሚሰጥህን ነገር ብቻ ተቀበል በሚል ሚዲያ ላይ መስራት ከባድ ነው። ነፃ የሆነ ነገር ሲመጣ ግን እንሰራ ይመስለኛል። ከዛ ውጭ ምንም የሚያገደኝ ነገር የለም ለማለት ነውና እንጠብቃለን። እጅግ በጣም አድርጌ ነው ማመሰግነው። የእውነት በጣም ውድ ከሆነ ጊዜ የምሬን ነው ማለት ቀላል አይደለም። ይሄን ያህል ሰዓት ቁጭ ብሎ እንደዚህ ያለህን ዕውቀትና ማካፈልና በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። እኔም በጣም አመሰግናለሁ። እንግዲህ በብላቴናው አንደበታችን ይጠቅማል ጥሩ ነገር እየሰራ ነው የሚማሩበት ታሪክ አለ ብለህ ስለጋበዝከኝ አሩን ነው የሆነ አቺቭመንት ላይ እየደረስኩ መሰለኝ። ያመንኩት እየሰራ ነው መሰለኝ። በጣም አመሰግናለሁ ስለጋበዛችሁኝና ክብረት ይስጥልን ለማለት ወዳለሁ። ቴንኪው በጣም። የዛሬው ፖድካስታችን ይህንን ይመስል ነበረ። ከዚህ ፖድካስት በርካታ ቁም ነገሮች እንዳገኛችሁ ሙሉ እምነት አለኝ። ታዲያ በዚህ ፖድካስት ላይ ምን አገኛችሁ? ምን ተማራችሁ? ምን ተጠቀማችሁ? ኮሜንት ላይ ጻፉልን። እናመሰግናለን።